አሜን ወዬ አይዞ በርታለን። አሜን። እንኳን አንተ ያወራከው እኛ ለሰማነው እንኳን በጣም ብዙ ፈተና አለ። እንቀጥል እንግዲህ በባለፈው ፕሮግራማችን ጭምር የተቀመጠ ነው። ነፍሴ ሆይ ብሎ ያስቀምጣል ማለት ነው። ምን ይላል? ነፍሴ ሆይ አለና እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን ነፍሴ ሆይ እያለ ይናገራል። አሁን ባይ ዘ ዌይ ኦ ማይ ሶል ነፍሴ ሆይ የሚል ነገር በጣም ደጋግመን ከሰማን ነፍሳችን ልንነግራት የሚገባ አካል መሆኗን በጣም በተደጋጋሚ ዳዊትም ይጠቅሰዋል። ብዙ ቅዱሳን መጻሕፍት ላይም ያተቀምጧል። ነፍስ ባይ ዘ ዌይ የሚነገራት ናት። ካልነገርናት ነፍስ በተሞላችው ባነበበችው በሰማችው በምድር ላይ ባለው ነገር ላይ ነው መሰረቱን አርጋ የምትኖረው ማለት ነው። ከምትሰሙት ነገር ተጠበቁ ሲል ወደ ነፍሳችን የሚገባውን ዕውቀት መሰረት አርጋችሁ ጥንቃቄ አድርጉ ነው የእግዚአብሔር ቅዱሱ ቃል። ያን ነው የሚነግረን። ምክንያቱም የሰው ልጅ መንፈስ ነፍስና ስጋ ያለው ነው። ስጋችን በስጋችን ጆሮ አቅጣጫ በኦዲተሪ ነርቭ ስርዓት የሚገባው መረጃ ሁሉ ገብቶ አይቀመጥም። አንዳንዴ ሰው እያወራ የሰማሽው ነገር ወዲያው ይጠፋብሻል፣ ወይም ደግሞ አእምሮሽ ላይ አትይዥውም። ለምንድነው ያልያዝሽው? የተቀመጠው ነፍስሽ ውስጥ አይደለም። በነፍሳችን ሁለት ክፍል እንዳለው ከዚህ ቀደም በደንብ አይተናል። የስጋ አእምሮ ወይና የመንፈሳዊ አእምሮ የሚባለው ክፍል እንደሆነ በደንብ አድርገን አይተናል ማለት ነው። የስጋ አእምሮ የሚባለው አሁናዊ የሰማናቸው ከመሬት ጋር የሚያጣብቁ የቴክኖሎጂ የቲክቶክ የምኑ ዜናው በጠቅላላ ለዘላለም የማይቀመጡ የማይፈለጉ መረጃዎች በጠቅላላ ለጊዜው ሴትል የሚያደርጉበት የሚቀመጡበት ስፍራ የነፍሳችን አሁን ሳይንስ ኮንሽስ ማይንድ እንደሚለው ያው ማይንድ ማለት ሶል ናት፣ ነፍስ ናት። ስለዚህ ኮንሽስ በሆነው አሁን ንቃታዊ በሆነው በዚህ ዓለም ላይ የሚገባው መረጃ ለጊዜው ሾርት ተርም ሜሞሪ እንደሆነ እናውቃለን ማለት ነው። አንድ ነገር ዘልቆ እንዲገባ ለማድረግ የሚሰራው ለነፍስ በመንገር ውስጥ ነው ማለት ነው። አሁን እዛ ውስጥ ናይ በጣም ጠቃሚ የሆነ ነገር ነው ይሄ። ነፍሳችን ሊነገራት የሚገባው ነው ብለን የምንልበት ዋንኛውም ሲክሬት መንፈሳዊ እንደሆነ የምናውቀው ለምሳሌ ጸሎት ነው አንዱ። ወይም ደግሞ ዲክሌር አታድርጉት። በሕይወታችሁ ውስጥ ያለውን ድክመት፣ በሕይወታችሁ እየመጣ ያለውን መጥፎ ነገር አታውጁ። ንግግር፣ ቅድም መግቢያችን ላይ ስለ ንግግር ስናወራ ኔቨር ዲክሌር ዋት ኢዝ ዊከስት ኢን ዮር ላይፍ። በሕይወታችሁ ላይ ድካም የሆነውን ነገር ምን አታርጉት? አትናገሩት። አትቀበዩ ልሻለሁ ወይም አትቀበሉ። ኔቨር አክሰፕት ዲስ። ባይዘው የሰው ልጅ የሚናገረው የተቀበለውን በልቡ ላይ የተቀበለውና በልቡ ላይ ያጸናውን ይናገረዋል። ክርስቶስ ጌታችን እንደሆነ ሰው በልቡ ካመነ በአፉ ይናገረዋል። በልቡ ካላመነ በአፉ ቢናገር የውሸት እንደሆነ ያስታውቃል። ለዛ ነው ጌታ ሆይ የሚለኝ ሁሉ ያለው። በአንደበቱ ጌታ ሆይ ስላለ በልቡ ያምናል ማለት አይደለም። ከልቡ የሚያምን ከልቡ እግዚአብሔርን አምላካችን እንደሆነ እግዚአብሔር በዙፋኑ ያለ አምላክ እንደሆነ ሰው ሲያምን ከአፉ ሲናገር ያስታውቃል። ሁል ጊዜ ለነፍስ ነው የምንናገረው። አንድ ሰው መናገር ካለበት ቅድም መናገር የሌለብን ነገር በደንብ በተከታታይ ዛጋ ያየነው ነገር እንዳለ ቅድም ጠቁመናል። መናገር ካለብን የምንናገረው ደግሞ አንደኛም ለነፍሳችን እንደሆነ እናውቃለን። ነፍሴ ሆይ just listen oh my soul ይለዋል። just listen። ስለዚህ ምን ታደርጊያለሽ? በህይወት ላይ በጣም ጠንካራ ነገሮች የሚያስፈልጉ ከእግዚአብሔር ዓለም ወደኛ እንዲመጣ የምንፈልገውን ነገር፣ ቅን የሆነውን ነገር እግዚአብሔር በእኛ ህይወት ላይ እንዲሰራ የምንፈልገውን ነገር we declare። ለማን እንነግራለን? ለነፍሳችን። ነፍሳችን ምንድን ናት? አእምሮ ናት። ይሄ አንጎል ማለት አይደለም፣ አእምሮአችን ናት። በምንድን ነው ወደ ነፍሳችን መረጃ የሚገባው? በመስማት በማንበብ እንደሚገባ እናውቃለን። ስለዚህ ምን አለ? ቅዱሱን መጽሐፍ አንብቦ የእግዚአብሔርን ቅዱሱን ቃል ምን አድርጓል? ስሙት አለ። ለነፍስ እንዲሁ መልካምን ነገር የምታደርጊያታለሽ፣ ዲክሌር ታደርጊላታለሽ። ህመም ቢኖር፣ ጭንቀት ቢኖር፣ ፍርሃት ቢኖር፣ በሽታ፣ የገንዘብ እጥረት፣ የቤት ኪራይ መክፈል አቃተው፣ የሆነ ኑሮ፣ ለልጆቼ ትምህርት ቤት መክፈል አቃተ፣ እኚህ ሁሉ ድካሞች ናቸው። እኒህን ለነፍስ ዲክሌር አታርጊ፣ አታውጂ። ነፍስ ላይ ይታተማል። ነፍስ ላይ ከታተመ የጨለማው ዓለም በጨለማው በኩል እንዲገባ በሩን ከፈትሽለት ማለት ነው።
በአንድ በትላንትናው የቻናል የቪዲዮ ቻናላችን ላይ በደንብ ሳስተምር እዛ ላይ በደንብ ያስቀመጥኩት አንድ ነገር ቢኖር ንግግር ማለት ፊርማ ነው። በንግግራችን እንፈርማለን። አንድ ሰው ቼክ ሰተነው ሳንፈርም ባንክ ቤት ቢሄድ ባንክ ቤቱ ገንዘብ አይሰጠውም። ቼኩ ላይ ግን ከፈረምን ሰው ባንክ ቤቱ ይሰጠዋል። ንግግር ፊርማ ነው። የመንፈሳዊ ዓለም ቼክ ላይ መፈረም ማለት ነው። ስለምትናገሪው ነገር ሞትም ሕይወትም በምላስ ላይ ነው ካለ ሞትን ዲክሌር የሚያደርጉ ሰዎች አሉ። ሁል ጊዜ መናገር የምትፈልገው ሁል ጊዜ ለነፍሷ ነው የምትነግረው። ነፍሷ ላይ ይታተማል፣ ቼኩ ይጻፋል ማለት ይፈረማል ማለት ነው። ነፍስ ላይ ቼኩ ከተፈረመ የጨለማው ዓለም ናግባ በዛ እና ስራብኝ፣ ኩላሊቴ፣ ስኳሬ፣ በቃ ጨጓራዬ፣ ሳምባዬ ታመሜ፣ ቤተሰቤ በድሎኝ፣ እህቴ በድላኝ፣ እኔ የምታወራው ሁሉ ይሄንን ነው ለነፍሷ የምትነግረው። በነፍሷ ላይ ያ ስለሚታተም የጨለማው ዓለም ግባና ስራ ለማለት ምን ፈቀድንለት ማለት ነው። ቁልፉን ከፈትን ማለት ነው። በንግግራችሁ ላይ ድካም መናገር እንደሌለብን ቅዱሱ የእግዚአብሔር ቃል ይነግረናል። ስለዚህ ምንድነው ታዲያ መናገር ያለብን ለነፍሳችን ስንል ዳዊት ያ ምስጢር እንደገባው እዚህ ጋር እናያለን ማለት ነው። ለነፍሳችን ፕሮቴክሽን ጥበቃ ከእግዚአብሔር ዓለም እንዲመጣ ለነፍስ የሚነገራት ነገር እንዳለ ለዳዊት ይናገራል። ለነፍሳችን ብርታትን ስናወራ እግዚአብሔር ይቀይራል። በጣም ከባድ ዜናዎች በሕይወት ላይ ሲመጡ በጣም አስፈሪ የሚባሉ በቃ ከባድ ይሄ ዜና በቃ እስር ቤት የሚከት ዜና ነው ምናምን ተብሎ ሲመጣ ያንን ለነፍስሽ አትንገሪያት፣ ለእግዚአብሔር ኢንፎርም አድርጊ። ነፍሴ ሆይ አድምጪኝ፣ እግዚአብሔር ካንቺ ጋር ነው ያለው። ነፍሳችን ቁጭ ብላ ትሰማለች። ነፍስ ማለት የሆነ ኳስ የሚመስል ነገር ከልባችን ላይ ቡልቅ ብሎ ነፍስ ወጣ ሲባል ከደረት አካባቢ ላይ የሆነ ኳስ የምትመስል ነገር ቡልቅ ብላ ስትወጣ ነው ሰው የሚያስበው። ነፍስ ማለት እንዲሁ የሰው ልጅ አካሉ እንዳለው ነፍስም እንዲሁ አካል ያላት ናት። ራሷን የቻለ አይን፣ አፍንጫ ምን አላት። የዚህኛው ሶፍት ኮፒው ናት ነፍስ ማለት። በነፍሳችን ላይ ስንነግራት ነፍስ በመስማትና በማንበብ ነው ነገር መረጃ የምታስገባው። ስለዚህ ዳዊት ነፍሴ ሆይ ብሎ ደጋግሞ ሲናገር እንሰማለን ማለት የሚነገራት እንደሆነ ታያለች። ስለዚህ ምን አለ? ነፍሴ ሆይ አለና እግዚአብሔርን ባርኪ። አሁን እዚህ ጋር ድካም አይደለም ዳዊት የሚያወራው፣ እግዚአብሔርን ባርኪ አለና አጥንቶቼ ሆይ የተቀደሰው ስሙን ለስጋውም ይናገራል ማለት ነው። ስጋ እንደምናውቀው ጆሮ አለን። በጆሮአችን መረጃ እንዲሁ ይገባል። ነፍሳችንም በመረጃ ታስገባለች። ስለዚህ ምን አደረገ? በቲክቶክ ሰው በጣም የቲክቶክ ድካም፣ የቲክቶክ ስድብ ምናምን የሚያስገባው ቀኑን ሙሉ ማለት ነው። ሰውየው ማን ትመስላለህ ቢባል ያስገባውን ነገር ነው የሚመስለው ሰውየው። ስለዚህ በጣም ቆንጆ ምግብ የሚበላ ሰው ፊቱ እንደ ምግቡ አይነት ይብረቀረቃል። ዘሴም ወይ ደግሞ በጣም ቆንጆ የእግዚአብሔርን ቃል እውቀት ወደ ነፍሱ የሚያስገባ ሰው የእግዚአብሔርን ቃል የመሰለ የሚያበራ ይሆናል አይደለ? ግን የቲክቶኩን ትርኪ ምርኪውን ሲያስገባ ትርኪ ምርኪ ጫቱ ምኑም እንደሚያስገባው ሰው ፊት ላይ ሱሱ ምኑ ፊቱ ላይ እንደሚወጣው አይደል? ሱስ ያለበት ሰው ፊቱ ላይ እንደሚወጣው ትርኪ ምርኪ እውቀትም ሲገባ ፊት ላይ ይወጣል። ማንነታችን በዛ ላይ ይገነባል። ስለዚህ ከምትሰሙት ነገር ተጠበቁ ሲል ወደ ውስጣችን ከምናስገባው ነገር ነው። የእግዚአብሔር ፕሮቴክሽን የእግዚአብሔር ጥበቃ ከሚሰራባቸው ፈቃዱን ከሚያደርግባቸው ነገሮች መካከል አንዱ በምናስገባው ነገር ላይ ይመሰረታል ማለት ነው። ስለዚህ ምን አለ እዚህ ጋር? ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ never forget። ኦኬ ላለመርሳት ቅድም እንዳለው በነፍስ ክፍል ላይ ሾርት ተርም ሜሞሪ አለ አለን። የአጭር ጊዜ እውቀት ወዲያው ሾርት ሜሞሪ እንደሚባለው ማለት ነው። ሾርት የሆነ አለ፣ ግን ለዘላለም እንዲቀመጥ ከተፈለገ ደግሞ ደጋግመን ለነፍሳችን የእግዚአብሔርን ቃል እነግራታለን። አትርሺ ማለት ነው። አለመርሳት ማለት በመንፈሳዊ አእምሯችን ላይ ነገሮች ሲታተሙና ሲቀመጡ ነው። አትርሺ አላትና ቁጥር 3 ላይ ኃጢአትሽን ሁሉ ይቅር የሚል አሁን የሚነግራት ለነፍሱ ደዌሽን ሁሉ የሚፈውስ አሁን ደዌ ይዞኛል፣ በሽታ ይዞኛል፣ እንዲሆኜ ጀርባዬን ይሰቀስቀኛል። እንዴት ኖት እማዬ? ደህና ኖት? ግን ያው ጀርባዬ እንትን እያለኝ ይላሉ እናቶች። ግን አይመከርም። በእግዚአብሔር ቃል ላይ ግን ኔቨር ዲክሌር፣ ድካምን ዲክሌር አታድርጊው። ዲክሌር ነው ባይዞ እያወጅን ያለ ነው። አዋጅ እንዴት ነው የሚታወጀው? ተጽፎ ነው የሚነበበው። በሴም ወይ የሰው ልጅ በህይወቱ ላይ ጦርነት ያውጃል በራሱ ላይ፣ ሞትም ህይወትም በምላሱ ላይ ነው። አታውጂው፣ ደዌሽን አታውጂ፣ የሱን ተቃራኒ ተናገሪበት። ምን ብለሽ? ህይወት ማለት ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ደዌ ይፈወሳል። እግዚአብሔር የተመሰገነ ይሁን። ያው የሆነ
የስኳር በሽታ አለብሽ ተብያለሁ፣ ነገር ግን እትት አልልም። እሱ የሐኪም ሪፖርት ነው። ነገር ግን የኔ እግዚአብሔር አድምጪ ነፍሴ ሆይ ብላ ሴትዮዋ መንገር አለባት። መፈወስ ከፈለገች ነፍሴ ሆይ አድምጪ፣ ኃጢአትሽን ሁሉ ይቅር የሚል ለምን ብዙ ጊዜ ደዌ አንድ በጣም ሲሪየስ የሆነ ደዌ በማወቅም ባለማወቅም ከኛም በሆነ ከኛም ባልሆነ በደሎች ሊመጡ ይችላሉ። የታወቀ ነው ይሄ። ለምሳሌ በቅድመ አያቶቻችን ላይ ያለ በደል በእኛ ላይ የሆነ በሽታ ሆኖ ሊገለጥ ይችላል። ስለዚህ እኛ ግን የቅድመ አያቶቻችን ኃጢአት በእኛ ላይ ገብቶ በሆነ ደዌ እንዳይገለጥ የእኛን ኃጢአት ይቅር የሚል እግዚአብሔር እንዳለ ለነፍሳችን እናደርጋለን። ዲክሌር ስናደርግ እርኩሳኑ መናፍስት በነፍሳችን ላይ አትሞ ሊይዘው የነበረውን ወደ ስጋችን ሊገለጥ የነበረውን ደዌ ያስቆመዋል እግዚአብሔር ቃል። ስለዚህ ምን ይላል? ኃጢአትሽን ሁሉ ይቅር የሚል ለነፍሱንም ይነግራል። ከዛ ደዌሽን ሁሉ የሚፈውስ ኦኬ። ስለዚህ ኃጢአቴን ይቅር ይለኛል፣ በደሌን ሽሮልኛል። ከዛ በኋላ የሥጋዬ ደዌ ደግሞ ምን ይሆናል? ይነቀላል። በነገራችን ላይ በተከታታይ አንድ ጊዜ በደንብ አድርገን የሰው ልጅ መንቀል ያለበትን በሽታ እንዲነቀል ከፈለገ መጠቀም ያለበትን መንፈሳዊ እውቀት በደንብ አድርገን እነግራለን ለቤተሰቦቻችን። አንዱ ፕሪንስፕል ደዌ በንግግር የሚጸና መሆኑን ማወቅ ነው። ስኳርም ይሁን ደም ግፊትም ይሁን ከባድ የሚባሉ በሽታዎች በንግግር ነው የሚጸኑት። አትቀበዩ ማለት የእግዚአብሔርን የቃል ኃይል ብቻ ዲክሌር አድርጊበት፣ ይሄዳል። መቼ እንደሄደ ሳው ጠበል ከመግባቱ በፊት የሰው ልጅ የእምነት ትምህርት መማር መቻል አለበት። ብዙ ሰው ጠበል ገብቶ ሳይፈወስ ሊመጣ ይችላል። ጸሎት ሄዶ ቸርች ሊጸለይለት ከዛ የቃሉ ዕውቀት ከሌለው ሳይፈወስ ሊመጣ ይችላል። እግዚአብሔር ቃል ጋር ፈውስ አለ። ያን የፈውሱን ኃይል ሊመጣ የሚችለው ለሰውየው ዕውቀት ያስፈልገዋል፣ ሊነገረው ይገባል። ምን የእግዚአብሔር ቃል ሕያው ያልሆነ በአጋንንቱ ዓለም የተተከለው ማንኛውንም የጨለማ ዲዛይን ይነቅላል። እንዲነቅል የእግዚአብሔር ቃል በሕይወታችን ላይ ምን ይሁን? ይተከል። የእግዚአብሔር ቃል በሕይወታችን ላይ እንዲተከል አንቺ ከምንጩ ዳር ከእግዚአብሔር የቃል ዕውቀት መጽሐፍ ቅዱስ ማለት የእግዚአብሔር የቃሉ ኃይልና ዕውቀት ከዛ ምንጭ ዳር ተተከይ። ምን ማለት ነው? መጽሐፍ ቅዱሱን ተንተርሽው እንደ ትራስ አርገሽ ሰይጣን ሲመጣ ማስፈራሪያ ነው ብለሽ አትተኚ። አንብቢው። ሪድ ዘ ባይብል። ያ መጽሐፍ ቅዱስ ማለት የእግዚአብሔር ቃል በጽሑፍ ተጽፎ ማለት ነው። የእግዚአብሔር ቃል በሰማይ መላእክትን ያጸና፣ ገነትን የመሰረተ፣ ሰማይና ምድሩን ያጸና፣ ዓለማትን ሁሉ በቃሉ መሰረተ ይላል። አንዱ ኮከብ ከሌላው ኮከብ ጋር እንዳይጋጭ ያጸናው የእግዚአብሔር ቃል ነው። አንቺ ከሰው ጋር እንዳትጋጭ ያጸናሻል ማለት ነው። መሬት ተደርምሳ ብትንትኗ እንዳይወጣ ያጸናት የእግዚአብሔር የቃል ኃይል ነው። አንቺ ካንሰር ብትንትን እንዳያወጣሽ የእግዚአብሔር የቃል ኃይል ምን ያደርጋል? ያጸናሻል። የሰው ልጅ የእግዚአብሔር የቃል ኃይል በሙላት በሕይወቱ ላይ ያስፈልገዋል ማለት ደዌሽን ሁሉ የሚፈውስ ደጋግሞ ይነግራት ለነፍሱ እሱ ነው። ከዛ ቀጥሎ ምን አለ? ቁጥር 4 ላይ ሕይወትሽን ከጥፋት የሚያድን ማንኛውም በሕይወት ላይ ዲስትራክሽን፣ ቅድም እንዳልነው ዲስትራክሽን ዓለም ላይ እየመጣ ያለው የዘመን ፍጻሜ ላይ ምክንያቱም መሬት ለእግዚአብሔር ቃል ጸንታ መቆም ሕጓ ሆኖ ሳለ መሬት በእግዚአብሔር ቃል ላይ ጸንታ እንድትቆም እንዳትፈረካክስ የሚያደርጋት ግን የሰው ልጅ ለእግዚአብሔር ቃል ምን ሲሆን ነው አለን? ሲገዛ ነው አለን። ምክንያቱም ግዙ ምድርንም አስተዳድሯት ሲል ለቃሌ ተገዙ አለ። ለቃሌ ስትገዙ ምድር ለእናንተ ምን ትሆናለች? ትገዛለች። ለምን? እናንተ እኔን ሰምታችኋል፣ ምድር እናንተን ትሰማችኋለች። ግዙ ብለዋላ። ስለዚህ የቃል ኃይል በጣም አደገኛ ነው። የመታዘዝ አሁን መጨረሻው ዘመን ላይ የሰው ልጅ ለእግዚአብሔር ቃል ኃይል ከሚታዘዘው ይልቅ ቲክቶክ የሚነግረውን ሶሻል ሚዲያ አርቲፊሻል ኢንቴሊጀንስ ላይ የሚነግረው ነገር ቢገዛው ይቀለዋል። የእግዚአብሔር የቃሉ ኃይል ከልቡ ላይ ተነቅሎ ወጥቷል። ምድር በዚህ ዶሚናንሱ ስለገባች መሬት በየስፍራው መሬት መናወጥ ይሆንባታል። ለምን? የሰው ልጅ ለእግዚአብሔር ቃል አልተገዛም። ስለዚህ ምድር ለሰው ልጅ ቃል ልትገዛ አትችልም። ደመናን ያስቆሙ ፀሐይን ያስቆሙ በገባኦን ሰማይ ላይ ያስቆሙ አባቶች ፀሐይ በዛ ደረጃ ላይ ደመናን አዘው ዝናብ እንዲሆን ያደረጉ አባቶች ሲክሪቱ ለእግዚአብሔር ቃል የተገዙበት መጠን ያክል ደመና ለነሱ ይገዛል። በሽታም እንደዛ ነው። ምን አለ?
ሕይወትሽን ከጥፋት የሚያድናት መሬትን ከጥፋት የሚያድናት የእግዚአብሔር ቃል ኃይል እንደሆነ የሰው ልጅ ሕይወት ከጥፋት ሁሉ ሄዶ ከመኪና ጋር ተጋጭቶ ሕይወቱ እንዳጠፋ በበሽታ ተይዞ የሆነ ነገር እንዳይሆን ጥበቃው በሰውየው ላይ እንዲሰራለት ሕጉ ይሄ ነው። ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ፕሮቴክት የሚያደርግሽ ሰው there is a protection ማለት ነው። ለማን ነው የምንነግረው? ለነፍሳችን we always tell to our soul ድካም አንነግራት። በሽታ ቢሆን የሆነ ነገር ቢኖር ምናምን የሆነ ነገር ነው አልፈልግም፣ በቃ መናገር አልፈልግም፣ ያን ዲክሌር ማድረግና ማወጅ አልፈልግም። አሁን በእኛ ምሳሌው ሰሞኑን የሆነ ምናምን የጀመርነው የሆነ እየተስተካከለ የነበረው ነገር ሹልክ ብላ መስመር ልትወጣ አለች አይደል? ከዛ እሱ ዜና ልክ እንዲኮ ሊሆን ነው ብለሽ ያው የነገረችሽን ስትነግሪኝ ወዲያው እሱ ሜዲቴት ማድረግ አልፈለኩም። ለምን እቺ ንግግር መጥታ ጭንቅላቴ እንድትቆጣጠረው አልፈቅድም። የእግዚአብሔር ሕያው የሆነው አይዞህ አጸናሃለሁ ያለኝ እግዚአብሔር አለ፣ እታደግሃለሁ ብሎኛል። ስለዚህ ለነፍሴ የምነግራት ያኛውን ዜና አይደለም። አቆምኩት። አይትሽ እንደሆነ አልነግንም አላወራውም። ከዛ በኋላ መጸለይ ጀመርኩ። ምንድነው ሕይወቴን ከጥፋት የሚያድናት ቅዱሱ የእግዚአብሔር ቃል በምህረቱና በቸርነቱ የሚከልለኝ። አየሽ እዛ ጋር የፈረሰውን ነገር አይደለም ዲክሌር ማድረገው፣ የሚከልለኝ። ነፍሴ ሆይ ስሚ ምኞትሽን ከበረከቱ አለ በመዝሙረ ዳዊት ምዕራፍ 103 ቁጥር 5 ላይ ምኞትሽን ከበረከቱ የሚያጠግባት የሚነግራትን ነገር ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ስለዚህ አይዞሽ እያለ ዳዊት ለነፍሱ ምን ያደርግላታል? ይነግራታል። ይሄን ለነፍሱ የሚነግራት ስለ ፕሮቴክሽን ነው፣ ስለ ጥበቃ ነው። የጥበቃው ሕግ እንግዲህ ከየት እንደሚሰራ አየነው ማለት ነው እዚህ ውስጥ። እግዚአብሔር የጥበቃውን ሕግ ከሚሰራባቸው መንገዶች መካከል አንዱ በእኛ ንግግር ላይ ይወሰናል ማለት። ለነፍሳችን የምንነግረው ምንድን ነው? የእግዚአብሔር ጥበቃ አለሽ አለ እኮ ምሕረቱና ቸርነቱ የሚከልልሽ። ኦኬ ለካ ለመከለል ማለት ፕሮቴክትድ ለመሆን በደሙ በቅዱስ ሥጋው በቅዱስ ደሙ ለመሸፈን በውስጡ ያለው የምሕረቱና የቸርነቱ ብዛቱ ይሸፍነናል ማለት ነው። ምድርን ካለባት ነገር በላይ እግዚአብሔር ምሕረቱ ስለሸፈናት ነው እንጂ እስከ ዛሬም የቆየችው። የእግዚአብሔር ቁጣ ሙሉ ለሙሉ ቢገለጥ እቺ መሬት አንድም ቀን አውሮፓ ውስጥ ከእንስሳት ጋር ፍትወት እየፈጸሙ እግዚአብሔር የቸርነቱ መጠን ይመለሱ ይሆናል ብሎ ጠብቆ እግዚአብሔር የቸርነቱና የምሕረቱ መጠን ባይከልል ኖሮ በዛ በደል ብቻ አንድ ቀን አያድሩም ነበር። ስለዚህ ምሕረቱ ቸርነቱ ከላይ ነው፣ የሚከልለን የሚጋርደን ነው። ግን እንዴት ነው ምሕረቱ የሚሰራው? ለነፍሳችን እንንገራት። ይሄንን ነገር በፕሮቴክሽን ውስጥ መርሳት የሌለብን ነገር እንደሆነ ልናውቅ ይገባናል ማለት ነው። በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ላይ በግልጽ የተቀመጠው ሌላ ከፕሮቴክሽን ከጥበቃ ጋር ተያይዞ የተቀመጡ ነገሮች መካከል ትልቁን ቦታ ይይዛል። እንግዲህ ፕሮቴክሽን ጥበቃ፣ የእግዚአብሔር ጥበቃ በሕይወታችን ላይ እንዲሰራ የሰው ልጅ እውቀት ይፈልጋል። ማወቅ ያለበት ነገር አለ። ስለዚህ ይህንን ሲነግረን በያዕቆብ መጽሐፍ ምዕራፍ 5 ከቁጥር 14 ጀምሮ ከቁጥር 13 ጀምሮ ማየት ይቻላል። ነገር ግን ከቁጥር 14 እስከ 15 ባለው ብናየው 13 ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። አሁን ይኸውልሽ መከራ መጣ ማለት ነው። ስለዚህ አሁን ከመከራ በኋላ የምንጠብቀው ነገር ምንድን ነው? የእግዚአብሔር ፕሮቴክሽን ነው አይደል? ጥበቃ ነው አይደል? ኦኬ። ስለዚህ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ ነው እንጂ ያለው መከራ ገጠመኝ እንደዚህ ሆነኝ ብለህ ለአክስት ላጎት ዲክሌር አድርገው አላለም። ጸልይ አለ። ወዲያው መከራ መጣ በሕይወቱ ላይ ወዲያው ጸልይ። ይሄ የመከራ ዜና በሕይወቴ ላይ እንዳይሰራ የመከራው ዲክሌሬሽን በጠቅላላ ከእግዚአብሔር አይደለም ከርኩሳኖቹ ነው። ይሄ በሕይወቴ ላይ እንዳይሰራ ብሎ መጸለይ ያለበት አለ። ከዛ ደስ የሚለው ማንም ቢኖር ይዘምር። መክልክ ሰው እየጸለየ እያለ የደስታ መንፈስ ይገባበታል። የደስታ መንፈስ ሲገባበት ናይት ክለብ ሂድ አላለም፣ ይዘምር አለ። ቡጊ ባጋ አድርጉ እዛ ጋር ገብታችሁ ፓርቲ አላለም፣ ዘምሩ አለ። ከዛ ቁጥር 14 ላይ ከእናንተም የታመመ ማንም ቢኖር የቤተ ክርስቲያን ሽማግሎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ነው የሚለው።
አሁን ፕሮቴክሽኑ ሊመጣ ነው። ይህ ሰው ጥበቃው ሊመጣለት ነው። የሚመጣበትን መንገድ ነው የሚነግረን። ከዛ ቁጥር 15 ላይ የእምነትን ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ብሎ ላይ የቅድሞ ሐሳብ ማለት ነው። በዚህ ዙሪያ ላይ በደንብ አድርገን እናወራለን። ውድ ቤተሰቦቻችን በሕይወታችን ላይ እግዚአብሔር ጥበቃ፣ ማዳን፣ መታደግ ከበሽታ ከጭንቀት ከፍርሃት ከምንዋል ጥበቃ የምንለው ይሄንን ነገር የሚያደርግበት ሕግ ስላለው ሕጉን ልናቀው ይገባል የሚለው ፕሮግራማችን ይቀጥላል። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ከዜና ወጃ በኋላ ተመልሰን እንገናኝ። እውቀት ታላቁ እግዚአብሔርን ታከብራለች። ቀደም ብለን ፕሮቴክሽንን ጥበቃን ተመልክቶ በደንብ ማወቅ ያለብንን ነገር በዚህኛው ፕሮግራማችን ላይ እያሳየን እንገኛለን። ስለዚህ እግዚአብሔር ጥበቃ በጣም ደስ የሚል ነገር ነው። ምክንያቱም በመከራችን፣ በችግራችን፣ በፈተናችን ሰዓት ላይ እግዚአብሔር ይጠብቀናል፣ እግዚአብሔር ፕሮቴክት ያደርገናል የሚለው ነገር በጣም ለአማኞች በጣም ትልቅ ተስፋ ነው። ስለዚህ እግዚአብሔር የሚጠብቃቸው ሰዎች አሉ፣ ጥበቃ ደግሞ የማያደርግላቸው ሰዎች አሉ። ከዛ በፊት ጥበቃ ራሱ ምንድን ነው የሚለውን ነገር በደንብ ማየት ስላለብን ነው በተከታታይ እየተመለከትን ያለ ነው። ስለ ጥበቃ ስንረዳ ፕሮቴክሽን ምን እንደሆነ እያወቅን እንመጣለን ማለት ነው። ስለዚህ ቅድም የጠቆምነው አለ፣ ከሱ እንጀምራለን። ከዛ ውጭ ግን ፕሮቴክሽንን በተመለከተ ጥበቃን በተመለከተ ሶስት ህጎች አሉ፣ በጣም መሰረታዊ የሚሆኑ ህጎች። አንድ ሃይድ ፑት ኦን ኮኔክት የሚል ማለት ነው። ምንድነው? የሆኑ ነገሮችን ለእግዚአብሔር ብለን ምንደብቀው ነገር አለ ማለት ነው። ወደ እግዚአብሔር ውስጥ ምንደብቀው፣ ለሱ ምንነግረው፣ ለሱ ምናረጋቸው ሃይድ በሚለው ህግ ውስጥ ይካተታል ማለት ነው። እግዚአብሔር ጥበቃ እንዲሰጠን የሆኑ ሰዎች በጣም እንመካባቸው፣ በጣም ብዙ ይረዱናል፣ ያግዙናል ብለን ያልናቸውን ሰዎች ሁሉ እንደብቃለን። ማለትም በእግዚአብሔር ፊት እኚህ ሰዎች ጠባቂዎቼ ናቸው፣ አጎት አለኝ ገንዘብ የሚከፍልልኝ እንዲህ የሚልልኝ እግዚአብሔር አለኝ ከሚለው አልፎ አጎት አለኝ በጣም የሚመኩበት ነው ሰዎች በጣም ብዙ ጊዜ። በሸንበቆ ላይ መመካቱን ያደረገ የእግዚአብሔር ጥበቃ እንደሌለው ደግሞ ይነግረናል። ምክንያቱም እምነቱን በሰው ያደረገ ርጉም ነው የሚለው። እግዚአብሔርን ያመኑ ሰዎች ግን ብፁዓን እንደሆኑ ቅዱስ መጽሐፍ ይነግረናል። ስለዚህ አንደኛው ሃይድ የሚለው ፕሪንሲፕል የምንደብቃቸው ነገሮች አሉ፣ የምንሸሽጋቸው ፊት ለፊት የምናወጣው ነገር ሁሉ ከእግዚአብሔር ጋር አጣብቀን ነው የምናወጣው። ለምሳሌ አጎታችን ገንዘብ የሚሰጠን ከሆነ የእግዚአብሔር ጥበቃ ይበልጣልና ምንለው እግዚአብሔር የተመሰገነ ይሁን በአጎቴ አልፎ እንደሚረዳኝ አምነዋለሁ ስትይ የእግዚአብሔር ለገንዘብ ያደረግልሽ ፕሮቴክሽን ጥበቃ ወደ እግዚአብሔር ነው ማለት ነው የምናቀርበው። ስለዚህ አጎታችንን ከፊት ለፊት እንደ ሐውልት አቁመ ነው እግዚአብሔርን አንደብቀውም። የምንደብቀው ሊደበቅ የሚገባውን ነው። ምናሳየው ግን የእግዚአብሔርን ግሬስ እንደሆነ ማየት አለብን ማለት ነው። ሁለተኛው ፑቶን ነው። ፑቶን the armor of God። ይሄ የእግዚአብሔር የጥሩር የሚባሉ አሉ፣ ትጥቆች የሚባሉ አሉ። እግዚአብሔር በኤፌሶን ምዕራፍ 6 ላይ የነገረን ማለት ነው። ሰው ልጅ የሚታጠቃቸው በመንፈሳዊ ዓለም ላይ የሚታጠቃቸው አሉ። ከነሱ ጥሩሮች መካከል የአርመር የሚባለው አንድ ሰው ጦር ሜዳ ሊሄድ ሲል የድሮ ወታደሮች ይሄ በሳንጃ ምናምን ውጊያ ሊገቡ ሲሉ ራስ ቅላቸው ላይ የሚያደርጉት ብረት አለ፣ ከጎናቸው ሰይፍ አለ፣ ከደረታቸው ላይ ብረት አለ አለ። እነዚህ ይሄ ሙሉ ትጥቁ ያስፈለገበት ዋነኛው ምክንያት ቀዳዳ አግኝቶ ጦር እንዳይወጋው ወይም ሳንጃ እንዳይሸልተው ነው። ስለዚህ ምንድነው የሚያደርገው? ሰውየው ያን ይታጠቃል። እንደ ሴም ወይ እግዚአብሔር የቃሉን ኃይልና ዕውቀቱን እንድንታጠቀው ይፈልጋል ማለት ነው። የእምነት ጋሻ የእንትን እንዲያለ ይነግረናል። እነዚህን ነገሮች ሲታጠቅ ሰውየው የእግዚአብሔር ፕሮቴክሽን የሚመጣው ወይም ጥበቃው የሚመጣው ከጠላት ፍላጻ ከሚመጡት ከሚወረወሩብን የክፉ ሰዎች ዲዛይን በቃ እሷን እንዲያጠቃታለሁ እንዲያረጋታለሁ ተብሎ የሚወረወር ቃል አለ ማለት ነው። ያ ቃል አንቺ ላይ መስራት እንዳይችል እነዚህን ልብሶች መታጠቅ መቻል አለበት ማለት ነው። ይሄ ሌላኛው ህግ ነው በኤፌሶን ምዕራፍ 6 ከቁጥር 11 ላይ የተቀመጠው ማለት ነው። ስለዚህ ይሄን በተመለከተ እነዚህን ነገሮች በፕሮቴክሽን ደረጃ የሰው ልጅ የሚይዛቸው ከሆነ የእግዚአብሔር ይሄንን ሊታደገው ሊያድነው ሰውየውን የፈለገበት መንገድ ሰውየው ይሄን እንዲታጠቅ ከመፈለግ ጋር እንደሆነ እናያይዛል። ምን ይላል? በቀሮስ በጌታ በኃይሉ ችሎት የበረታችሁ ሁኑና ይልና ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ።
ስለዚህ ያኛውን ቅድም ያልነው የጦር ትጥቁን ልበሱ አለና መጋደላችን ከስጋና ከደም ጋር አይደለምና ከአለቆችና ከስልጣናቱ ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎ ያስቀምጣል። ስለዚህ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጡር ለብሳችሁ የሰላም ወንጌልን በመዘጋጀት በእግሮቻችን ተጫምተን እንድንቆመው ያ ጫማ የሚያደርጉት በሰይፍ ውጊያ ላይ የሚያደርጉትን ሙሉ ያስቀምጠዋል። ሶ ይሄ ፕሮቴክሽን ነው። ያን ጥበቃ ከሚያደርግበት ነገሮች መካከል አንደኛው ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ይሄ የቃሉን ኃይል ሁሉ እንድንለብሰው ያደርጋል። ቅድም እዛ ጋር ስንናገረው ከነበሩት መካከል እሱ አንዱ ስለሆነ ማለት ነው። ሶ የእግዚአብሔር ጥበቃ ላይ ሁለተኛው ህግ ቅድም እንዳልነው ፑት ኦን ነው፣ መልበሳ። እነዚህን ትጥቆች ማድረግ አለብን። የመጀመሪያው ነገሮቻችን ሁሉ ሸሽገን ለእግዚአብሔር ማቅረብ አለብን። እንደገና መታጠቅ አለብን፣ የፕሮቴክሽን። ከዛ ሶስተኛው ደግሞ ኮኔክት ነው። ኮኔክት ማድረግ ከህብረት ጋር ባለበት ህብረት እግዚአብሔር ባለበት ህብረት ውስጥ ሁሉ ኮኔክት የማድረግ በየጊዜው ኮኔክት የማድረግ ነገር እናያለን ማለት ነው። ለዚህም ቅድም በመዝሙረ ዳዊት ላይ የተቀመጠው ሐሳብ ሲነግረን ነፍሴ ሆይ ብሎ በየጊዜው ይነግራታል ማለት ነው። ለምንድን ነው የሚነግራት? ነፍሱ ከእግዚአብሔር የቃል እውቀት ጋር ተጣብቃ እንድትቀመጥ ነው። ሰው ፕሮቴክሽን ከሚሰጠን ነገሮች መካከል አንዱ ምን ያህል ተጣብቀን ተቀምጠናል ነው። ለምሳሌ ምን ማለት ነው? አንድ አሜሪካዊ ሰው 6 ወር በላይ ከአሜሪካ ውጭ ሆኖ መቆየት መቻል አይችልም ይላል። ምንም ማደስ አለበት። የመኖሪያ ፍቃዱ ምኑም ማደስ መቻል አለበት። ዋት ኢፍ ያ ሰው የ6 ዓመት 7 ዓመት ተለያይቶ ከአሜሪካ ቢኖር ሲመጣ ማን አንተ ነው ብላ የምጠይቀው? ለምን? ኮኔክሽን የለንም፣ ተራርቀናል። ምንድን ነው የፈለግከው? ብዙ ሰው ሲጨነቅና ሲፈራ ነው ቤተክርስቲያን የሚሄደው። አቤት በጣም በቃ የጨነቀው ቀን ቤተክርስቲያኑን ያጣብበዋል። ሙሉ አውደ ምሕረቱን ሁሉ በቃ እንደውም መቅደስ ሁሉ ሊገባ ሁሉ ይፈልጋል። በቃ ዝግ ነው ቤተ መቅደሱ፣ ግን እንደው ተከፍቶለት ገብቶ ውስጥ ቢጸልይ ሁሉ ለምን? ስለጨነቀው ነው። መጽሐፍ ቅዱስ የሚለን ጭንቀቱ ከመምጣቱ አስቀድሞ ጸልይ ነው የሚለው። ማለትም አስቀድማችሁ ጸልዩ ነው። አስቀድማችሁ ትጉ ማለት ቢ ኮኔክትድ ማለት ነው። ሶ ከእግዚአብሔር ፕሮቴክሽኖች መካከል አንዱ ሃይሊ ኮኔክሽን ይፈልጋል። በየህይወታችን በጣም ጸንተን ከእግዚአብሔር አይን እንዳንጠፋ ፕሮቴክሽኑ ጥበቃው የሚደረግልን በዛ ህግ ውስጥ ነው ማለት ነው። ሶ እኒህ ነገሮች ልናውቃቸው እንደሚገባ በግልጽ ልናውቃቸው ይገባል ማለት ነው። ስለዚህ ቅድም በያዕቆብ መጽሐፍ ላይ ምዕራፍ 5 ከቁጥር 14 ላይ ያስቀመጠውን ነገር በደንብ አድርገን ጠቁመን ነው ያለፍነው። ስለዚህ በሽታም ቢሆን ፕሮቴክሽን ከእግዚአብሔር ያስፈልገናል። ገንዘብ እጦት፣ ጭንቀት፣ ፍርሃት፣ ምንም ነገሮች ቢኖሩ ከእግዚአብሔር ጥበቃ የምንፈልግባቸው ጉዳዮች ናቸው። ስለዚህ እግዚአብሔር ሀገራችንንም እንዲጠብቅልን፣ ቤተሰባችንን፣ ልጆቻችንንም እንዲጠብቅልን እነዚህ መንፈሳዊ ህጎችን ልናውቃቸው ይገባል ማለት ነው። ከመንፈሳዊ ህጎቹ መካከል አንደኛው ከእናንተ መከራ የሚቀበል ማንም ቢኖር ያጉረምርም አላለም። ለሰው እየዞረ ችግር ገጠመኝ፣ ካጎቴ ጋር ተጣርቻለሁ፣ ከእናቴ ጋር ተጣጋቼ በድለውኝ ትላለች፣ ዞራለች። አቤት ሐሜተኛ! ሰፈሩን በጠቅላላ የዘመዶቿን ስም የእናቷን የአባቷን የምን ስም የማታዳርስበት ቦታ የላትም። ምን አይነት የተረገመ ትውልድ ላይ መጣንበት ጊዜ ባሏን የገዛ ባሉ የልጆቿን አባት ለማታመው ሰው የለም ወስዳ ማለት ነው። ሄዳ በቃ እንዲያርጎኝ እንዲበድሎኝ ለአያቷ ለአክስቷ ለጓደኞቿ ነው። ይሄ በጣም እግዚአብሔር ከሚያዝንባቸው ነገሮች መካከል አንዱ ነው። ለምንድን ነው? መከራ በገጠማችሁ ጊዜ ለእግዚአብሔር ንገሩት እንጂ ለሐሜት ለሰዎች ለፍልፉ አላለንም። ለምን? ዋጋ እንከፍልበታል። ለምን ዋጋ የምንከፍልበት? በእኛ አልፎ ሐሜቱን የተናገረው እርኩሱ መንፈስ ነው፣ የዲያብሎስ መንፈስ ነው የተናገረው፣ የእግዚአብሔር ቃል አይደለም። እግዚአብሔር ሲናገር ያጽናናል፣ ያበረታል፣ እንደገና ይገስጻል። እርኩሱ ሲናገር የሰው አጥንት ይሰባብራል። የባሏን የሚስቱንም ጭምር አጥንት የሰባበረ እየወሰደ ብዙ ሰው አለ። ይሄ ከምንድን የመጣው? የሰባበረው ክፉ አልፎ በሰውየው ተናግሮ ነው። ስለዚህ ንግግርን በተመለከተ መግቢያ ላይ ዛሬ የጠቆምኩበት ስርዓት ለዚህ ብዬ ነው። ስለዚህ ምን ይለዋል? ከእናንተ አለ ማንም ቢኖር አለ ቅድም ከእናንተ መከራን የሚቀበል ማንም ቢኖር ይጸልይ ነው የሚለው። አክስትሽ በደለች ይሻረል፣ ባልሽ በደለሽ አይደል፣ ሚስት በደለችክ፣ ጸልይ የሚለው እግዚአብሔር ቃል። ማንም ቢኖር ይጸልያል። ለማን ነው በጸሎት የሚነገረው? ለእግዚአብሔር ነው ሪፖርት የሚደረገው። ወስደህ
ስም አትዝራ፣ አትማ። ሰው የዘራውን ነው የሚያጭደው። አንቺም ተመልሰሽ ነገ በአደባባይ ላይ ስጋሽን ሲተለትሉ ታገኘዋለሽ። እንደገናም ብዙ ቅጣቶች አሉ። ሐሜትን ከተፈለገ በአንድ ፕሮግራም ማስተማር እንችላለን። ስለዚህ ይጸልይ ነው የሚለው። ደስ የሚለውም ሰው ቢኖር ይዘምር አለ። ስለዚህ ቀጥሎ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። አየሽ፣ ሰውየው ልክ ከታመመ ጸሎት የሚባል ነገር ነው የሚያስፈልገው። በጸሎት ውስጥ የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ጥበቃ ይሰራል ማለት ነው። ስለዚህ ጸሎት በጣም ከእግዚአብሔር ጥበቃ ከሚሰራባቸው ትልቅ ነገሮች መካከል አንዱ ጸሎት እንደሆነ እናያለን። ንግግራችን ላይ ማተር ያደርጋል ማለት ነው። በምሬት የተሞላ አይደለም፣ በምስጋና የተሞላ ነው። እንደገና ለእግዚአብሔር በመንገድ ውስጥ ያለ ነው ማለት ነው። ከዛ ቁጥር 15 ላይ የእምነትም ጸሎት ድውዩን ያድናል። ቅድም እንዳልነው ያ ጸሎት በሽታ ቢኖር ደዌ ቢኖር ከሰውነታችን መንቀል ይችላል። እንዴት ነው የሚነቅለው ሲባል የቃሉ ኃይል እንዴት ነው በሕይወታችን ላይ የሚሰራው? ነፍሳችን ላይ። ስለዚህ ለነፍሳችን ምን ማድረግ አለብን? በየቀኑ እነግራታለን። በሽታውን ነው የምንነግራት አይደለም፣ እግዚአብሔር እንደሚሰራ ቅድም ዳዊት ነፍሴ ሆይ ይሄን በይ ብሎ እንደሚነግራት በጸሎት በንግግር ብቻችንም ስንሆን በዝማሬም በምን ነፍሴ ሆይ ይሄ አለብሽ የስኳር በሽታ ይነቀላል፣ እግዚአብሔር ኪዳን ገብቶልሻል፣ እግዚአብሔር ደግሞ ይሄን ያደርጋል። ይህን ቃል ኃይል ደጋግመን ስንናገረው ሕያው የሆነው የእግዚአብሔር የቃል ኃይል ለቃሉ ታማኝ ነውና በሕይወታችን ላይ መስራቱን ይቀጥላል። ዲክሌር ያደረግነው ያወጅነው የእግዚአብሔር የቃሉን ኃይል እንጂ የድካሙን ኃይል አይደለም፣ የሐኪሙን ሪፖርት አይደለም። በቃ አይደለም፣ በፍጹም ልንቀበለው ማይገባን ነገር እንደሆነ ማወቅ መቻል አለብን። በቃ ሪጀክት ነው ማድረግ ያለብን። የመጀመሪያ ፋክት ነው። ምን አገባኝ እኔ ሳይንስ ያመጣው ሐኪሙ ባለፈው እንዳለው ማለት እንደዚህ ነው እንደዚህ ሆኖ ወደ እንትን ምን ነው የሚቀይረው ዶክተር አልኩት፣ ይቅርታ አልኩት። አይሰራም እኔ ላይ። እኔ እግዚአብሔርን አምኜው መኖር ሰው ነኝ። ይሄ እኮ በጣም ተው በቃ ይሄ የሐኪም ሪፖርት ነው ዶክተርዬ፣ ችግር የለውም። ከሆነ ጸሎት በኋላ ጾም ጸሎት በኋላ ከአንድ 15 ቀን በኋላ ተመልሼ እመጣለሁ። ከዛ ትመረምረኛለህ፣ በሽታ የለው ያ ያልከኝ ነገር አይኖርብኝም። እሱ የሐኪም ሪፖርት ነው። እሱ የሐኪም ሪፖርት እናንተ በሳይንስ ዓለም እዛው ተንትኑት ዶክተርዬ። እኔ ግን አልቀበለውም። ይሄንን መብቴ መሰለኝ ቆጣ ብዬ ስለ ደስ እንዳለ በቃ ሙቭ አልክ። አፍተር 15 ዴይዝ ታውቂያለሽ አንቺ ሄጄ ስመረመር በሽታው የለም፣ ቢደገም የለም። የት ሄደ ሲባል በቃ የለማ። እኔ ላይ የሚሰራው የእግዚአብሔር የቃል ኃይል ነው። የተቀበልኩት ይሰራብኛል ብዬ ማምነው የእግዚአብሔር የቃል ኃይል ነው። የሐኪሙን ሪፖርት ሜዲቴት እያደረኩት ለሺህ ጊዜ አልደጋግመው። ምደጋግመው የሐኪሙን ሪፖርት አይደለም እምደጋግመው የእግዚአብሔር አድናለሁ ያለኝ የኔ ጌታ ሰማይና ምድርን የጠበቀ አዕዋፋትን እንዲሁ የመገባቸው ምንም ሳያሰሉ ይህ ሁሉ ፍጥረት ዓለም በባህር በውቅያኖስ በጫካ ራበኝ የሚል የለም። ሁሉን ሲመግብ ያለ እግዚአብሔር እኔም ማምነዋለሁ። ሁሉን ሲያድናቸው በሽታ ብዙ የለባቸውም። በሽታ ቢኖርም እግዚአብሔር እንስሳቱን ያድናቸዋል። ሰው ልጅ ላይ ነው የሁሉ በሽታ የመጣው። ፍጥረት ዓለሙ ላይ ብዙ በሽታ የለም። ስለዚህ ለምንድን ነው ቢባል ምክንያቱም ያምኑታል፣ አምነውታል። በቃሉ ላይ ነው የሚኖሩት። ምንም በቃ አለ እኮ ወፍን ተመልክቷት አለ ምንም አትዘራም አታጭድም፣ ነገር ግን የሰማይ አምላክ ያዘጋጃል አለ። እናንተ እንኳ በጣም ክፉዎች ሆናችሁ ሳላችሁ ልጃችሁ ዳቦ ሲጠይቃችሁ አባዬ ዳቦ ሲል ድንጋይ ገዝተም ይሰጣለው ያለ የለም። እኔ ካረ ከእናንተ እኮ በጣም ምሻል አባት ነኝ። so why don't you trust me? so ለምንድን ነው እምነት የሚሰራው? በመደጋገም ውስጥ ነው። ያመሽው ነገር ነው የምትደጋግሚው። የሐኪሙን ሪፖርት የሐኪሙን የበሽታ ሪፖርት ስኳር በሽታ ካለ ሐኪሙ ነው ያን የተናገረው። ቼክ ሲደረግ ማሽኑም የስኳር ምልክት ሊያሳይ ይችላል። ኢትስ ኦኬ። ሰው ልጅ ላይ ችግር ይመጣል። ችግር ደግሞ ተመልሶ ምን ይሄዳል። ስለዚህ ምን አደርገዋለሁ? እንዲሄድ የስኳሩን ነገር አይደለም ደጋግመው በየቀኑ እስክትደክሚ እስኪሰለቸው ድረስ ለምን 1 ዓመት አይፈጅም? ከስኳር ነፃ ወጥቻለሁ። እግዚአብሔር በሕይወቴ ላይ የስኳር ነገር እንዳይሰራ የቃሉ ኃይል ይከለክላል። ሰውየው ከዛ ቃሉን ያጠናል። ዝም ብሎ ቃሉን ይመገባል፣ ያነባል፣ ቅዱስ መጽሐፍ ያነባል፣ 1 ዓመት ያነባል። እግዚአብሔር ምስክሬን ከዛ በኋላ መቼ ስኳሩ እንደሄደ ራሱ አያውቀው። ለምን? የእግዚአብሔር የቃል ኃይል በስጋችን ውስጥ ከተቀመጠ ስኳሩ መቀመጥ አይችልም፣ አብሮ መኖር አይችልም። አይቻቻሉ። በሽታ ደዌና የእግዚአብሔር ቃል አብረው መኖር ስለማይችሉ ተነቅሎ ይወጣል። አይችልም አለ እኮ እዚህ ጋር ሲናገር የእምነትም ጸሎት ድውይን ያድናል ካለ ያድናል ነው። አልሰማውም እኔ ሌላ ነገር
ያድናል። አዎ በቃ ያድናል። ታዲያ እኔ ሌላ ነገር ለምን መመራመረው? ምን አገባኝ እኔ? ማን ተመራማሪ ያደረገኝ? አድና እንዴት ነው አዳዳኑ? አሁን ሲያድን አሁን የእግዚአብሔር ቃል ኃይል ጸሎት እንዴት ነው የሚያድናው? ግን እንደዚህ ተገለባብጦ እንዴ ምን አገባህ አንተ? የመንፈሳዊ ዓለም ነው የእግዚአብሔር ዓለም ነው። የእግዚአብሔር ዓለም ወደ ምድር ይገለጣል። በእግዚአብሔር ዓለም ላይ በሽታ የለም። ስለዚህ በእኔም ዓለም ላይ በሽታ አይኖርም። አልቀበለውም ነው። ሪፖርት ቢኖርም አልቀበለውም። በቃ ምንም ካንሰር ብሎ ቢለኝም አልቀበለውም። አለመቀበል መብቴ መሰለኝ። የተቀበልኩት የቃል ኃይል ስላለኝ የደከመኝን ነገር በቃሉ ኃይል ውስጥ መሙላት ማለት ነው። እየሞላ ሲመጣ ሰውየው እንኳን አይደለም የእግዚአብሔርን ቃል አጥንቶ ሰውየው እንዲህ እንኳ እኛ 7 ዓመት 8 ዓመት ሬዲዮ ላይ በዚህ 1 ዓመት እንኳ ቁጭ ብሎ የተማረ ሰው አሁን እኛ የምናስተምረውን ትምህርት አሁን እኔ የምነግራቸውን እንኳ ቁጭ ብሎ የተማረ ሰው ብዙ ነገሩ ይቀየራል። በሽታም ከሆነ በሽታው ራሱ ሊሄድለት ይችላል ማለት ነው ሰውየው። ለምን? በእኛ ቃል ጉብዝና ነው እንዴ? አይደለም። የምንናገረው የእግዚአብሔርን የቃል ኃይል ነው። ለኢትዮጵያ የእግዚአብሔር የቃል ኃይል ያስፈልጋታል። አየሯ ላይ የተሞላው የፖለቲካ ዜና የሚያጨቀይ እንትን የሚል በቃ የሆነ ልብስ ምክ የሚል አለ አይደለም? ጨርቅ ሲታመክ ረጥቦ በጣም ረጅም ጊዜ ሲቆይ እነዚህ ብላብል ምናምኖች ይበሉታል፣ ፈንገስ ምናምን። ስለዚህ ብል የሆነ ነገር የታፈነ ብሎ አየሩ የኢትዮጵያን አየር ሙሉ ያፈነው እሱ ነው። ኢኮኖሚን ያፈነው እሱ ነው። ይሄ ትንፋግ የሚል ሁሉን ዜናውን ሁሉ ያፈነው ይሄ ነው። እና እኔ ምን አገባኝ ስለ ዜናው አውራልኝ ይለኛል። እንዴት ነው ይሄ ሁሉ ኢኮኖሚ እንደዚህ ሆኖ አንተ ስለምን ስለዛ አታወራም? ምንድን ነው የምታወራው ሊለኝ እኮ ይችላል። አባቴ የእግዚአብሔርን የቃል ኃይል ብዙ ነገር ይቀይራል። ሁሉን ነገር ይቀይራል። ለኢትዮጵያ አሁን የሚያስፈልጋት በአብያተ እምነቶች ሁሉ እንደዚህ አይነት ትምህርት ማስተማር ያለባቸው የእምነት ተቋማት ሁሉ በቃ ምንም ሌላ ነገር ችግሩ እኮ አለ። there is a problem። ምን እናረገው? ችግሩ ካለ የእግዚአብሔርን ህልውና ስንጠራበት የእግዚአብሔርን ህልውና የቃሉን ኃይል አየራችን ላይ ዲክሌር ስናረግበት ችግሩ የእግዚአብሔርን የቃል አቅም መቋቋም ስለማይችል መቼ እንደተነቀለ አናቅም ይሄዳል። ያጉረምርም አላለንም ቅዱስ መጽሐፍ። የተቸገረ ያመመው ቢኖር አለ ይጸልይ፣ ያመስግን፣ ይዘምር ነው ያለው። ኢትዮጵያ ልትዘምር ይገባታል፣ ልታመሰግን ይገባታል፣ ልትጸልይ ይገባታል። እንደገናም ደግሞ የእግዚአብሔር የቃል ኃይል ከችግሮቻችን በላይ ነው። ምሕረቱና ቸርነቱ አየራችንን ይሞላዋል ብለን ዲክሌር እናደርጋለን። ምናልባት እንደኛ እንደ ሳልስ አይነት ጥቂት ፕሮግራሞች እንደዚህ ነገር ልናወራ እንችል ይሆናል። አየሩ ሙሉ እኔ ስልጣን ቢኖረኝ እግዚአብሔር ምስክሬን አየሩን ሁሉ መንፈሳዊ ነገር ነበር ማስወራበት። ይነቀላል። የእግዚአብሔር የቃል ኃይል ሁሉ ነገር ይቀይራል። የእሱ የቃል ኃይል እኮ ነው ብዙ ሰዎችን ህይወት ይቀይራል። ሊነገር የሚገባው ድውይ ላገኘን ኢኮኖሚ ድውይ ላገኘው በሽታ ላገኘው ነገራችን በጠቅላላ መፍትሄው የእግዚአብሔር የቃል ኃይል ነው። ከዛ ፖለቲካ በተበላሸው ነገር ላይ እንደገና የተበላሸ ፖለቲካ ተንተነሽበት ማለት ነው። በጣም ነው የሚያስቀው። ማለት ፖለቲካውም የተበላሸ ነው፣ ኢኮኖሚም የተበላሸ ነው እና ተንታኙም በተበላሸ ነገር የሚተነት ነው እና ልክ አይመጣም ሁሌ ማለት ነው። የእግዚአብሔር የቃል ኃይል ሁሌ ልክ ነው። በንፋስ እንደሚጠረግ እንደዛ ፌስታል አይደለም ህይወታችን ልትዋል የሚገባው። ልንጸና የሚገባው ፕሮቴክሽኑ ጥበቃው ሊሰራልን የሚገባው በእግዚአብሔር የቃል ኃይል ውስጥ ነው። ምን አለ ቁጥር 16 እርስ በርሳችሁ አለ በኃጢአት ተናዘዙ አለ። ቅድም እዛ ጋር የእምነትም ጸሎት ድውዩን ያድናል ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይስተሰረይለታል። በነገሮች ላይ ቅድም እንዳልኩሽ በሽታ ህመም በብዙ ነገር ሊመጣ ይችላል። ቢያንስ 4-5 መንገድ ሊኖር ይችላል። ከነሱ መካከል አንደኛው በደል ነው። በቃ የሆነ የንጹህ ሰው ገንዘብ በልቶ ሰውየው ወደ ሆነ ነገር ይቀየራል። የብዙ ሰው ሀዘን አለ እና ወደ ሆነ በሽታ ተቀይሮ ቁጭ ይልለታል። የሆነ ካንሰር ይባላል። ስለዚህ ግን ይሄ ሰውዬ በእግዚአብሔር ቃል ኃይል ውስጥ ከገባና በንስሐ ውስጥ ከገባ ከእግዚአብሔር ጋር መኖር ከጀመረ ኃጢአቱን በደሉን ሁሉ ሊሽርለት ያለ እግዚአብሔር ስላለ በኃጢአቱ ምክንያት የገባውን በሽታ እግዚአብሔር በምህረቱ ከህይወቱ ምን ያደርጋል? ያነሳለታል። ፕሮቴክሽን ጥበቃ ይሰጠዋል ማለት ነው። ከዛ ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አለ። እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ብሎ ይናገራል ማለት ነው። ስለዚህ እኒህን ነገሮች በህይወታችን ላይ ልንጠራቸው ልናስባቸው የሚገባ የእግዚአብሔር ፕሮቴክሽን አቅም እንደሆኑ እናያለን ማለት ነው። ትንቢተ ኢሳይያስ ምዕራፍ 53
ከቁጥር 4 ላይ ይህም በጣም አስገራሚ ነገር አለበት ማለት ነው። ይሄ ላይ የተቀመጠው ነገር በእውነት ደዌያችንን ተቀበለ ሕማማችንም ተሸክሟል፣ እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው ብሎ ስለ ክርስቶስ ይናገርና እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። ይሄ ፕሮቴክሽን ለዘላለም የተሰጠን ጥበቃና ፕሮቴክሽን ነው። ይሄን ፕሮቴክሽን ይሄን ጥበቃ እንደ ቀላል የምናየው ነገር አይደለም። በእኛ ድካማችን የወሰደልን ሕመማችን ሁሉ ወስዶ በመስቀል ላይ ያኖረልን አምላክ አለን። ሕመም ቢኖር ድዊ ቢኖር በሽታ ቢኖር ያንን ወስዶልኛል አምላኬ የሚል እምነት ይፈልጋል ማለት ነው። ይሄ ፕሮቴክሽንን ሊያመጣ የሚችለው በጣም ትልቅ ፓወር እንደሆነ እናያለን ማለት ነው። ፕሮቴክሽን ጥበቃ በእግዚአብሔር የቃል ኃይል ውስጥ በትክክል ሊሰራ የሚችል ነገር እንዳለበት በትክክል እንረዳለን። ስለዚህ የአምላካችንን ጥበቃ ፕሮቴክሽን ታዲያ እንዴት አድርገን በሕይወታችን ላይ አክቲቭ እንዲሆን ማድረግ እንችላለን የሚለው የመጀመሪያው ነገር፣ ስለዚህ ትረስት ኢን ጋድስ ፕሮሚስስ፣ የመጀመሪያው ነገር እግዚአብሔር ተናግሯል፣ ያደርገዋል፣ ለቃሉ ታማኝ ነው፣ ይቀይረኛል፣ ያደርገኛል፣ ጥበቃውን ይሰጠኛል ብሎ ማመንና ትረስት ማድረግ ይጠብቃል ማለት ነው። ፕሮቴክሽን የእግዚአብሔር ጥበቃ በምህረቱ ላይ የተመሰረተ ነው ብለናል በባለፈው ፕሮግራም። በቸርነቱ ላይ የተመሰረተ ነው፣ በእኛ ጉብዝና ላይ አይመሰረትም። እግዚአብሔር መሐሪ አምላክ ስለሆነ ጠባቂያችን በቃ ማለት ፕሮቴክሽን የሚያደርግልን በእኛ ጉብዝና እኔ እኮ ኃጢአተኛ ነኝ እንዴት እግዚአብሔር ይጠብቃል? ኖ ኃጢአተኛማ አንድም ሰው ጻድቅ የለም ምድር ላይ ይላል። ማንም ሰው በእግዚአብሔር ፊት ጻድቅ የለም። ጽድቅ እኮ ሰርቶ ሊሆን ይችላል በሰው ፊት፣ ያ ግን በእግዚአብሔር ፊት የሚሞላ ጽድቅ አይደለም ማለት ቅዱስ መጽሐፍ ነግሮናል። በቃ የመጀመሪያው አዳም በአንዲት ፍሬ ከተባረረ እኔና አንቺ እስክናድግና ትልቅ ዕድሜ እስክንሆን ስንት ሚሊዮን ኃጢአት ነው የምንሰራው። ስለዚህ እንዴት ሆኖ ከአዳም የተሻለ ጻድቅ ልንሆን የምንችለው? የመጀመሪያው እኮ አዳም በአንዲት ፍሬ ነው የተባረረው። ሰው ሁሉ በቃ ተወልዶ እስኪያድግ ድረስ ሚሊዮን ኃጢአት እየሰራ እንዴት ነው ከአዳም የተሻለ ሆኖ ሊቆም የሚችለው? ስለዚህ አንዱ አዳም በአንዲት ኃጢአት ከተባረረ እኛ በ1 ሚሊዮን ኃጢአትማ በጣም ብዙ ተጠልዘን ነው የምንሄደው። ስለዚህ ምንም አይነት በእግዚአብሔር ፊት ጻድቅ ሆነን ጽድቃችን ሊያስደስተው አይችልም። ስለዚህ ነው ራሱ ጽድቅ ሆኖ መጥቶ ተሰቅሎልን ራሱ ጽድቅ በሰራው ጽድቅ ተደስቶ በሱ ጽድቅ ላመኑት ሰዎች መድህን እንዲሆናቸው የተዘጋጀው። አለቀ። አይችልም የሰው ልጅ ያንን ጽድቅ ማለት ነው። ስለዚህ ምን ያለ ይሄ ፕሮቴክሽን ይሄ ጥበቃ የሚሰጠኝ በእኔ ጉብዝና አይደለም፣ በራሱ በምህረትና በቸርነቱ ብዛት ነው። ስለዚህ ከበሽታ መጠበቅ፣ ከጭንቀት መጠበቅ፣ ከፍርሃት መጠበቅ፣ ከምንም ነገር መጠበቅ የተሰጠኝ በሱ ቸርነት ላይ ስለሚመሰረት አምነዋለሁ። አይ ትረስት ዩ ሎርድ፣ አምናሃለሁ እግዚአብሔር ወይ ብሎ እምነትን በእግዚአብሔር ላይ ማኖርን መለማመድ ያስፈልጋል። አንደኛ። ሁለተኛ ወደ እግዚአብሔር ጉያ የመግባት ሕግን ማወቅ ያስፈልጋል። ሲኪንግ ሪፊውጅ ኢን ጋድስ ፕሮቴክሽን ምን ማለት ነው? አንድ ሰው እንዲጠበቅ ለምሳሌ የጦር ካምፕ ውስጥ ሰው ሲገባ ምን ፈልጎ ነው? ይጠብቀኛል ተብሎ ነው። በጋርድ ውስጥ በሆኑ ሰዎች ውስጥ ሲገባ ምን ፈልጎ ነው? እጠበቃለሁ ብሎ ነው። ሰው በእግዚአብሔር እቅፍ ውስጥ መግባት ያስፈልጋል ማለት ነው። የእግዚአብሔር እቅፍ ማለት ምንቀልድበት እቅፍ አይደለም። አንዴ ብልጭ አንዴ ድርግም የምንልበት አይደለም። የምንመሰጥበትና ሕይወታችንን ሰጥነው በሱ ኑሮ ውስጥ ሕይወታችንን የምናኖርበት ነው። ትዝ ሲለን ቤተክርስቲያን ሄደን የምንጸልይ፣ ሲቸግረን እግዚአብሔር በጣም ይሄማ ትክክል አይደለም ባይዞ ሰውዬው ጸልቶ አይሰማም፣ ባይለፋ ጥሩ ነው። ሲቸግረው የሚሄደው ሰውዬ የሚጸልየው ዛሬ የቸገረው ጊዜ የጸለየው ለወደፊቱ ነው የሚሆንለት። በቸገረው ሰዓት ላይ የሚሰራው ያኔ የጸለየው ነው። ሁል ጊዜ ዛሬ ነው መጸለይ ያለብን። ለነገ ወደ ፈተና እንዳትገቡ ትጉና ጸልዩ። በቃ ትጉና ጸልዩ። ስለዚህ ሌሊት ተነሳ ጸልይ፣ ጠዋት ስትነሺ ጸልይ፣ ማታ ልተኝ እስቲ ጸልይ፣ ቀን ላይ ጸልይ። በየሁኔታው ጸሎት ማለት እኮ የግድ አለ፣ ብዙ ስቴፕ አለው። ብቸኛ ይዞ በጣም ረጅም ሰዓት ላይ ለመቆየት እልፍኝ ይፈልጋል፣ ወይም አንድ ቦታ ላይ መንበርከክ ረጅም ጊዜ መቆየት ይፈልጋል። ግን ጸሎት ከእግዚአብሔር ጋር ስልክ መደዋወል ማለት ነው። ስልክ ለመደዋወል ረጅም ትደዋወያለሽ አይደለ? ረጅም ሰዓት ልታወሪች ያለሽ፣ አጭር መልእክት ልትጠይች ያለሽ። ለምሳሌ ሰው ጋር አብዬ እንደዚህ ብለውኛል ብለሽ ደውለሽ በቃ ችግር የለም ስለዚህ ቴክስት አድርጊልኝ
ተነጋገርን አይደል? ይሄም ወደ እግዚአብሔር ሲሆን እንደ ጸሎት ነው። እግዚአብሔር ወይ እንደዚህ አይነት ነገር አጋጥሞኛል፣ እንደዚህ እንዲሆን እጸልያለሁ፣ አመሰግናለሁ ብሎ በአጭርም እኮ መጸለይ ይቻላል። ጸሎት ደግሞ ወደ ረጅም ልምምድ ከመገባቱ በፊት አጭር አድርጎ መለማመድ ጥሩ ነው። እንደ ሰውየው ግራ እንዳይገባው በትንሹ ነገር ለምሳሌ ሊበላ ካለ እግዚአብሔር ወይ ስለምበላው ነገር ምግቤንም መጠጤንም እንድትባርክልኝ እጸልያለሁ ብሎ ሰውየው ሲል በቃ ጸሎት ነው ከእግዚአብሔር ጋር። ከዛ ነገ ረጅም ጸሎት ለማድረግ በትንሹ መለማመድ ያስፈልጋል። ሰው ምን ማለት ነው? እኔ ያው የጸሎት ሰዓቴ እስክደርስ ድረስ ታው ግድ የለህም መሀል ላይም ቢሆን የሆነ ጥግ ላይ ቁጭ በልና እኔ አንዳንዴ ማርገዋል ስልክ ንክ ይዝና እንደዚህ ከሰው ጋር ማወራ ሊመስል ይችላል፣ ግን እየጸለይኩኝ ነው። እንግዲህ ያው ምስጢር ነው የምነግርሽ። ከዛ እንዲ ጆሮዬ ላይ ያደርጋለሁ ረጅም ሰዓት ላይ እግዚአብሔር ከሰው ጋር ማወራ ስለሚመስልሽ ብቻዬን ስለፈልፍ አፌ ሲንቀሳቀስ እንትን ሊመስልሽ ይችላል፣ ግን ከእግዚአብሔር ጋር እግዚአብሔር ሆይ እንደዚህ ነው በህይወቴ ላይ ይሄ ነው፣ እግዚአብሔር ሆይ እርዳኝ፣ አግዘኝ፣ አንተ ብቻ እውነት ነህ፣ አንተ ብቻ ቅዱስ ነህ ብለሽ ማመስገን ይፈልጋል። የተወሰነ ነገር ስታደርጊ ኮኔክሽንሽ ከእግዚአብሔር ሪፊውጂ ማለት ከእግዚአብሔር ጋር ያለን ጥበቃ መደጋገም በሚችለው ነገር የሚመጣ ነው። ሶስተኛው ምንድን ነው? ፕሬይ ፎር ፕሮቴክሽን። ብዙ አይነት ጸሎት አለ። ለጥበቃ መጸለይ ደግሞ በጣም ትክክለኛ ጸሎት ነው። እግዚአብሔር ሆይ ጠብቀኝ ማለት ነው። ሰው ከዚህ ጠብቀኝ ልጆቼን ጠብቅ እኮ ነው ቃሉ ራሱ ጠብቀኝ። ስለዚህ ለፕሮቴክሽን ብቻውን መጸለይ መቻል አለበት። ለዚህም ወደ ፊልጵስዩስ በተጻፈ መጽሐፍ ምዕራፍ 4 ከቁጥር 6 ላይም ይሄንን ነገር ይጠቅስልናል። አራተኛው ምንድነው? ሊቭ ኢን ኦቢዲየንስ። እንግዲህ በመገዛት ውስጥ መኖር በጣም ጠቃሚ እንደሆነ እናውቃለን። በእግዚአብሔር ቃል ትእዛዝ ውስጥ መግባት ማለት ነው። በኦቢዲየንስ ውስጥ ሰዎች ሲኖሩ ኦቢዲየንስ ቱ ጋድስ ኮማንድመንት እግዚአብሔር ለሚለው ነገር የመገዛት መገዛት ማለት መንግስት የሚያወጣውን ህግ ከመገዛቱ በፊት ሰውየው በእግዚአብሔር ቃል ውስጥ ከተገዛ የመንግስት ህግ ዓለም ላይ ያለ ህግ ሁሉ የሚወጣው ከእግዚአብሔር ቃል ስለሆነ አንቺ ለእግዚአብሔር ቃል ኦቢዲየንት ከሆንሽ ከተገዛሽ ከዛ ከማንም ፖሊሲ ጋር አትጣይም። ለምን? የእግዚአብሔር ቃል የተቀዳው ሁሉ ህግ የተቀዳው ከእግዚአብሔር ነው። ስለዚህ አንቺ ለዋናው ተገዝተሻል። ስለዚህ ሁሉ ነገር ከአንቺ ጋር ፖሊስ አይጋጭም። ስለዚህ ሁሉ ጊዜ ኦቢዲየንስ በጣም ወሳኝ ነው። አራተኛው እሱ ነው። አምስተኛው ፑት ዘ አርመር ኦፍ ጋድ፣ ቅድም ያልነውን ትጥቆች፣ የጥበቃ ትጥቆች የሚባሉትን መታጠቅ ያስፈልጋል። የቃሉን ኃይል ሌሎችንም ማለት ነው። ስድስተኛው ምንድን ነው? ፕራክቲስ ዊዝደም። መጽሐፈ ምሳሌ ምዕራፍ 22 ከቁጥር 3 ላይ እንደሚነግረን በአደጋ ጊዜና በችግሮች ጊዜ ሊሸሽገን የሚችለው የእግዚአብሔር ዊዝደም፣ ጥበቡን መፈለግ። እግዚአብሔር ሆይ ጸሎታችን ራሱ ጥበብህን ግለጥልኝ፣ ፕሮቴክሽን፣ እንዴት ሆኜ እንደምሻገር፣ እንዴት ሆኜ እንደማልፍ አእምሮዬን ክፈትልኝ፣ ጥበቤን ግለጥልኝ፣ በዚህም ምድር ተንኮልና ክፋት ተረድቼ እንድሸሽ ለማድረግ እግዚአብሔር ሆይ አእምሮዬን ክፈተው። ዊዝደም ላይ መጸለይ፣ ፕራክቲስ ማድረግ መለማመድ ይፈልጋል። ሰባተኛ ምንድን ነው? በአብያተ እምነቶች ውስጥ መቆየት። ፕሮቴክሽን አንዱ በጣም ሰው ከአብያተ እምነቶች ተለይቶ ብቻውን ሊኖር ይችላል። ግን የእግዚአብሔር ፕሮቴክሽን ለአብያተ እምነት ወይም ለዛ እምነት ውስጥ ላሉ ለሚጸልዩ ለሆኑ ሰዎች የሚመጣው ጸሎት ለአንቺም ይደርሳል። ለሆኑ ሰዎች የሚመጣው መቅሰፍትም ወደ አንቺም ይመጣል። ለኃጥአን የመጣ ለጻድቃን ይባላል ራሱ። ሰዎች ቤተክርስቲያን ሄደው ሲጸልዩ ጥቅሙ ምን መሰለሽ? የሆነች የተባረከች ነፍስ አለች። ያቺን ነፍስ ተመልክቶ ምላሽ ሲመጣ አጠገቧ ነው ያለሽው አንቺ። ለእሷ የመጣው ለአንቺ ይተርፋል። ስለዚህ ምን ማለት ነው? እዛ በጨቀየው ሰፈር ውስጥ ደግሞ ስትገኝ ለዛ አጥኡ የመጣው መቅሰፍት አንቺ ላይም ሊወርድ ይችላል። ልክ ነው ይሆናል። ይሄ ህግ ነው፣ መንፈሳዊ ህግ ነው። ስለዚህ በአብያተ እምነቶች ውስጥ በህብረቶች ውስጥ መሸሸግና አብሮ መጸለይ በጣም ትልቅ የሆነ ፓወር አለው ማለት ነው። በስምንተኛው ቢ አዌር ኦፍ ጋድስ ፕሬዘንስ፣ የእግዚአብሔር ህልውና በህይወታችን ላይ እንዳለ ልናውቀው ይገባል። በዕብራውያን መጽሐፍ ምዕራፍ 13 ቁጥር 5 ላይ I will never leave you፣ አልተውህም አለቅህም ያለኝ አምላክ አይተወኝም። ይሄ የእግዚአብሔር ምንድነው? ፕሬዘንስ ነው፣ መገኘቱ። በቃ አይተወኝም ብሎ ማመን፣ ይሄንን መደጋገም ይፈልጋል። በዘጠነኛ ደረጃ ማንኛውም ጥበቃ ወይም እንክብካቤ፣ ከለላ እንደሚደረግልን የምንፈልገውን ነገር ከእግዚአብሔር ጋር የተጣበቀ ብቻ መሆኑን ማመን ያስፈልጋል። በሰዎች ላይ እምነታችንን አድርገን ሰዎች በሸንበቆ ናቸው፣ ሊሰበሩ ይችላሉ። በአጎት በአክስት በናር ተማምነን በሆነ ቢዝነስ ሰው አብሮን ከኛ ጋር ከእናንተ ጋር በደንብ ነው የምሰራው ብሎ ያለን ሰውዬ ከሆነ ጊዜ ቃሉን ገልብጦ እንደውም
ለፊቱን ሁሉ ከስክሶች ልታገኙ ይችላልሽ። እግዚአብሔር ግን እንደዛ አይነት አምላክ አይደለም። ስለዚህ የምንታመነው በእግዚአብሔር ላይ ደግሞም ሰዎች ያደርጉልኛል ብዬ ማምነው እግዚአብሔር በሰዎች አልፎ ሰርቶልኝ ብዬ ነው ማምነው። ሰውየው ያደርግልኛል አይደለም፣ እግዚአብሔር ግን በሰዎች ተጠቅሞ ህይወቴ ላይ መልካም ያደርጋል ብሎ መናገር ይፈልጋል። በ10ኛ ደረጃ እግዚአብሔርን ማመስገን ይፈልጋል። ደስ ያለው ቢኖርም የተከፋም ያዘነ ቢኖር ሁል ጊዜ በምስጋና አንደበታችን ሊሞላ ይገባል። እነዚህ ስናቀው የእግዚአብሔር ፕሮቴክሽን ውስጥ የእግዚአብሔር ጥበቃ ውስጥ እየኖርን መሆናችንን እርግጠኛ ያደርግልናል ማለት ነው። ይሄንን ካየን የሚቀጥለው ጊዜ ፕሮቴክሽን የማይሰጣቸው ወይም ፕሮቴክት የማይደረጉ ሰዎች ምን ናቸው የሚለውን ሁለቱን አይተናል። ከዛ እንቀጥላለን ሌሎቹ 8ቱንም ማለት ነው። በተከታታይ ፕሮግራማችን 6 ነው። እውቀት ታላቁ እግዚአብሔርን ታከብራለች። ቅዱስ መጽሐፍ ላይ በጣም የሚነግረን መጽሐፈ መክብብ ምዕራፍ 3 ከቁጥር 7 ላይ እንደዚህ ባላልኩ ኖሮ በማለት እንግዲህ የሰው ልጆች በጣም ብዙ ጊዜ እንደተናገሩት ነገር ቁጭት ሲናገሩ ይታያል። እንዲህ መናገር አልነበረብኝም፣ እንዲህ ማለት አልነበረብኝም። የሰው ልጅ ምላስና አንደበት ሊገራ የሚችለው ብቸኛው አካል የእግዚአብሔር ቃል ነው። ስለዚህ ሰው ልጅ በጣም ኃይለኛ ንግግር ሊናገር፣ ለምሳሌ ቅስም ሰባሪ ንግግሮች ላይ የሰው ልጅ እንደሚታወቀው የሰውን አጥንት ያነቅዛል ይላል መጽሐፍ ምሳሌ ሲያስቀምጥ። ያነቅዛል፣ ካንሰር ያስይዛል ማለት ነው። በጣም በሚገርም ደረጃ አልፎ በዛ ንግግር የሰው መንፈሳዊ አካላትን የሚከተክቱ ልክ በባንጋ አጥንት እንደሚከተክተው መንፈሳዊ አካልን በንግግር በክፉ ንግግሮች በኃይለኛ ንግግሮች ሰዎች የሰዎችን መንፈሳዊ አካል ከትክተው ያሽመደምዷቸዋል። ቀላል አይደለም። በጣም ከአእምሮ የማይጠፉ ንግግሮች በሰዎች የተነገሩ ንግግሮች በሕይወታችን ውስጥ እንዳሉ እናውቃለን። አይረሱም፣ አይጠፉም። ለምንድነው ያልጠፉት ተብሎ ሲባል ያልጠፉበት ዋነኛው ምክንያት የተቀመጠው መንፈሳዊ አካላችን ላይ ነው፣ በመንፈሳዊ አእምሮአችን ላይ ነው። እነዛ ንግግሮችና ቃሎች ይጣበቁት the same way የእግዚአብሔር ቃል ኃይል ሲሆን ግን ተግሳጽ ይሆናል። የሰዎች መንፈሳዊ አካል ያነቃቃል፣ የህይወት አቅጣጫቸውን ያሳያል። ስለዚህ ሁሉ ጊዜ አንደበቴን ግራልኝ እግዚአብሔር ሆይ አንደበቴን ተቆጣጠርልኝ ብለን ልንጸልይ የሚገባበት ዋነኛው ሪዝን በእኛ ንግግር በእኛ ምላስና በእኛ ትናጋ ባሉት የቃላት የድምፅ ግጭቶች አልፎ እግዚአብሔር እንዲናገር መፍቀድ ማለት ነው። እኛ ዝም ማለት ባለብን ሰዓት ላይ አንደበታችንን መቆጣጠር ባለብን ሰዓት ላይ መቆጣጠር ያለብን ትልቁ ጥበብ እግዚአብሔር እንዲገራው ነው፣ እግዚአብሔር እንዲጠቀምበትና እንዲናገረው ነው። ዝም በሉ በሚለን በጣም በርካታ ነገሮች እዛ ጋር የጠቀስናቸው ነገሮች አሉ። ከዛ ውጭ ግን ብንጠቁም በጣም ደስ የሚለኝ ነገር አንደኛው መጽሐፈ መክብብ ምዕራፍ 3 ከቁጥር 7 ላይ ዝም ለማለት ጊዜ ያለዋልና ለመናገርም ጊዜ ያለዋል። we have time for everything። የሰው ልጅ ለሁሉም ነገር ጊዜ ሊኖረው ይገባል። ስለዚህ ዝም የምንልበት ጊዜ አለ፣ የምንናገርበት ወይም የምንለፈልፍበት ጊዜ ይኖራል። መናገር ደግሞ ለሰውነትም ለአእምሮም ለነፍስም ጤናማ የሚሆንበት በጣም ብዙ ጊዜ ስላለ ዝምታ ብቻውን አይመከርም። ዝም ለማለትም እንደገናም ለመናገርም ግን ጊዜ ሊኖረን እንደሚገባ ቅዱስ መጽሐፍ ይነግረናል። በሮሜ 7:19 ላይ በጣም አስቸጋሪ የሆነው አንደበታችንን መቆጣጠር የምንችልበትን ነገር በያዕቆብ መጽሐፍ ምዕራፍ 3 ከቁጥር 2 ላይ እንደዚሁ ሰው በአንደበቱ ሊቆጣጠር የሚገባበትን መንገዶች በደንብ ይናገራል። መቼ መናገርና መቼ ዝም ማለት እንዳለብን ለመወሰን እንዲረዳን ሊያጋጥመን የሚችሉን እያንዳንዱን ሁኔታ ያካተተ ዝርዝር ሕግ ደግሞ እንደተቀመጠ በመጽሐፍ ቅዱስ ላይ የተቀመጡ ሐሳቦች ደግሞ ለዛ እንደሚጠቅሙ እናውቃለን። ለምሳሌ ጌታችን እርስ በርስ ፍቅር ቢኖራችሁ ይላል፣ ደቀ መዛሙርቴ እንደሆናችሁ ሰዎች በዚያ ያውቃሉ አለ። ስለዚህ በምንናገረው ነገር ፍቅር እንደሚገለጥም ደግሞ እዛ ውስጥ ማየት እንችላለን ማለት ነው። የዛን ጊዜ ሰዎች የኔ ደቀ መዛሙርት የኔ ተከታይ መሆናችሁን እንዲያውቁ ትረዷቸዋላችሁ አለ። ምን ማለት ነው? የክርስቶስ የንግግር ኳሊቲ የሰዎች ውስጥ መቀመጥ ያለበትን ነገር ይነግረናል። በዛም ስክነት፣ በዛም እርጋታ፣ በዛም ስክነት ውስጥ ያለው ነገር የሰውን ሕይወት ሊቀይር እንደሚችል፣ የእሱ ተቃራኒ ደግሞ የሰውን ሕይወት ሊጎዳ ሊያጠፋ እንደሚችል በትክክል እንረዳዋለን ማለት ነው። ስለዚህ ዝም ለማለት መፍትሄ ደግሞ የማይሆንባቸው ጊዜያቶች ደግሞ እንዳሉ እናውቃለን። ለምሳሌ ንዴት ወይም ብስጭት ያናደደን ግለሰብ እንደ አኩርፈነው ረጅም ጊዜ መቆየት ከሌለብን ልንናገር የምንችልበት የእግዚአብሔር ጥበብ የማስተዋል የንግግራችን ጥበብ ትልቁን ቦታ እንደሚይዝ ደግሞ እናውቃለን። በቁጣችሁ ላይ ፀሐይ አይግባ የሚለው ቅዱሱ የእግዚአብሔር ቃል የሚነግረንም ይህንኑ ነው። ምክንያቱም ተቆጥቶ ሰው ተናዶ በልቡ ተበሳጭቶ ወይም ደግሞ በልቡ እየቆየ ከመጣ ወደ ቂምነት ይቀየራል። ወደ ቂምነት እንዳይቀየር
ሰውየው የሚነግረው ነገር አለ። ሲነግረው ግን በእግዚአብሔር ቃል ሕግ ውስጥ ሆኖ ነው ሊነግረው የሚገባው። ምክንያቱም በትክክል እግዚአብሔር አልፈ አንተ ስሜቴንም ንዴቴንም ምንን አልፈ አንተ ስራልኝ የሚለው ጸሎት በህይወት ከሚያስፈልጉባቸው በጣም ታላላቅ የጸሎት ርዕሶች መካከል አንደኛው አንደበትን እግዚአብሔር እንዲገታልን ለማድረግ የምንሄድበት መንገድ ነው። ስለዚህ ከሞላ ጎደል በህይወት ውስጥ በጣም ጠቃሚ የሚባሉት እጅግ በጣም ወሳኝ የሚባሉ ነገሮች መካከል አንዱ አንደበታችን ነው። አንደበት ቀላል የሚባል ኃይል የለውም። አንደበት የሰው ልጅ ካሉት የተለዩ ስጦታዎች መካከል ዋነኛውን የሚይዘው አንደበት ነው። ምክንያቱም ስጋ የሚባል አካል አለን። ለስጋችን ደግሞ መነጋገሪያዋ መረማመጃዋ ደግሞ አንደበት ናት። የሰው ልጅ በህይወት ውስጥ ያለው ማናቸውም ጨዋ ቢሆን መልካም ያልሆነውን ነገር ዲክሌር የሚያደርገው የሚናገረው፣ እንደገናም ደግሞ ያ የሆነውን ነገር ደግሞ እንደገናም መልካም አድርጎ ሊቀይር የሚችልበት ወይም ደግሞ በህይወቱ ላይ የተከሰቱ ማናቸውም ድካሞች ወደ መልካም ሊቀይር የሚችለው በንግግሩ በምንም አይደለም። ሰው በልቡ ያመነውን በአፉ ይናገራል። ሰው በአፋችን የምንናገረው በልባችን የተረፈውን ነው። ሰው በልባችን መጀመሪያ ያስቀመጥነው ነገር ምንድን ነው? ረጅም ጊዜ የተቀመጠ ነገር ነው። ስታብሊሽድ የሆነ ስር መሰረቱን የመሰረተ አስተሳሰብ ያለው ሰው ምንም ነገር ይሁን ምን ንግግሩ ከዛ ውጭ አይሆንም። ስለዚህ መጀመሪያ የምንጠነቀቀው በልባችን ውስጥ የምንሰራው ግንብ ምንድን ነው? የአስተሳሰባችንስ ወደ ምንድን ነው? እግዚአብሔርን ደግሞ ያለው እግዚአብሔር በእኛ ላይ ያለውን ሀሳብ የምንገነባበት መንገድ ምንድን ነው? ይህ ትልቁ ሊመከር የሚገባው ነገር የሰው ልጅ የውስጥ ማንነቱን ሊገነባ የሚገባው በእግዚአብሔር ቃል ነው። በልባችን የተረፈው በአፋችን የሚወጣ ከሆነ የቅዱሱ የእግዚአብሔር ቃል በሕይወታችን ላይ የሚጠቀጠቅ የሚሞላ ከሆነ ሰው ልጅ ሊናገር የሚችለው ነገር በጠቅላላ ከምን የወጣ ነው? ከእግዚአብሔር ቃል ላይ የተመሰረተ ነው። ምንም አይነት ንባብ ቢገባ በሕይወታችን ላይ ምንም አይነት የሰማነው መረጃ ቢገባ በውስጣችን ያስገባነው ለረጅም ጊዜ ያጠራቀምነው ቅዱሱ የእግዚአብሔር ቃል ዕውቀት በውስጣችን አለ። ስለዚህ የሚመጣውን ሐሳብ የሰማነውን ነገር ሁሉ ከእግዚአብሔር ቃል አንጻር እንድንገመግም ያደርገናል። በልባችን የሚሞላው ምንድን ነው የሚለው ትልቁ ነገር እንደሆነ እናውቃለን ማለት ነው። ሁል ጊዜ የሰው ልጅ በጣም በብልሃት የተሞሉ ሰዎች በልባቸው ውስጥ የሚያኖሩት ቅዱሱን የእግዚአብሔርን ቃል ዕውቀት ነው። በየጊዜ በሞላነው ቁጥር የምንናገረው የተገራ ይሆናል። ምክንያቱም የምንናገረው ከእግዚአብሔር ቃል አንጻር ነው። ያ የእግዚአብሔር ቃል የሰው ልጆችን ሕይወት ቀይረዋል። የሰው ልጆችን ሕይወት በጠቅላላ ለአንድና ለመጨረሻ መቀየር የሚችል ትልቅ ኃይል አቅም ያለው ነው። ከአንደበታችን ሊወጣ የሚችለው ንግግር ዝም ማለትም ዝም ካለብን እግዚአብሔር እንዲሰራ፣ መናገር ካለብንም እግዚአብሔር እንዲናገር፣ ያንን ከየቱ የሚመጣው በልባችን ባጠራቀምናቸው ቅዱሱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ዕውቀት በሕይወቱ የሌለው ሰው ንግግሩ ራሱ የተሞረደው የተነካው ወይም የተሰራው ከዚህ ዓለም ጥበብ የተቀዳ ነው። የዚህ ዓለም ጥበብ ደግሞ በብዙ ክፍተቶች ዛሬ የተናገርነው ነገር ነገ ሲቀየር አሳይቶናል። ትላንትና የተናገርነው ነገር ዛሬ ሲሻር አይተናል። የእግዚአብሔር ቃል ግን ትላንት የተነገረው ዛሬም ሕያው ነው፣ ለወደፊትም የሚቀየር ሕግ የለውም። የሰማይ ሕግ ስለሆነ የሰው ልጆች ለምንድነው ቃል አባይ የሆኑት? ለምንድነው የሰው ልጆች ሐሳቦቻቸውን ይቀያየሩት? መጽናት ያቃታቸው፣ በሕይወታቸው ላይ ጸንተው ረጅም ርቀት መሄድ ያቃታቸው ለምንድን ነው? ቅዱሱ የእግዚአብሔር የቃል ዕውቀት በውስጣቸው ስለሌለ። ስለዚህ የገባው ፊሎሶፊ የመጣው ንግግር በጠቅላላ ሕይወታቸውን ልክ እንደ ንፋስ እየነዳው ይሄዳል። ንፋስ ልክ እኚህ በየቦታው ይጣሉ ጥቃቅን የሚባሉ ፌስታሎችን እንደሚያጉላላው የብዙ ሰዎች ሕይወት በመጣ ንፋስ ይጉላላል። ጭንቀት ሲመጣ እነሱን ነው የሚያጠቃው። የኢኮኖሚ ውሽቀት ሲመጣ እነሱን ነው የሚያጠቃው። የሆነ ዜና በተሰሙት ነገሮች በጠቅላላ ራክ ያደርጋሉ፣ መቋቋም ያቅጣቸዋል። እነሱን ነው የሚያጠቃው። ለምን? የጸኑበትና የተተከሉበት ስፍራ ከምንጩ ዳር አይደለም። ከአንድ ወንዝ ዳር የተተከለ ዛፍ ስሩን የሚሰደው ወደ ውሃው አቅጣጫ ነው። ስለዚህ ሁል ጊዜ ምግቡም መጠጡም ያመጣው ከውሃው ስለሆነ በተተከለበት ቦታ ያፈራል፣ ያለመልማል፣ ዓመቱን ሙሉ ፍሬ የሚሰጥ ነው። የእግዚአብሔር ቃል እንደዛ ነው። በእግዚአብሔር ቃሉ ላይ የተተከለ ማንነት ያለው ሰው ሁል ጊዜ እንደሚያፈራ ዛፍ በወንዝ አጠገብ እንደተተከለ ነው ይላል ቅዱስ መጽሐፍ መዝሙረ ዳዊት ምዕራፍ 1 ላይ። ስለዚህ ይህንን ነገር ስናስብ በእግዚአብሔር ቃል ላይ የተተከሉ ሰዎች ፍሬያቸውን ታውቂያቸዋለች። የሚጠጣውም የሚመጣውም የለመለመው ከውሃው የወጣ ነው። በእግዚአብሔር ቃል ላይ ያልተመረሰተ ሕይወት ልክ የሆነ ንፋስ በመጣ ቁጥር እያጉላላው እንደሚወስደው ፌስታል ናቸው፣ አሸዋ ናቸው። በአሸዋ ላይ የተገነባውም እንደዛ ነው። አሸዋ ንፋስ በመጣ ቁጥር ይጉላላል። ንፋስ የኢኮኖሚ ዜና፣ የሀገር ፍርሃት ዜና፣ የፖለቲካ ዜና በመጣ ቁጥር እኚህ ሰዎች ሁሌ ይጠረጋሉ። በዲፕሬሽን የተሞሉ ናቸው።
ንግግራቸው በማማረር የተሞላ ነው። ምስጋና ከአንደበታቸው ላይ የለም፣ ያጣሉ። አንዴ ከፍ ሲል ከፍ ይላሉ። ሙዳቸው የሚመረኮዘው እንደየሁኔታው ነው። በእግዚአብሔር ቃል ላይ የተመሰረቱ ሰዎች ግን ሙዳቸው የሚባል ነገር የለም፣ ህይወት ነው ያላቸው። ስለዚህ የተተከለ ህይወት ነው ያላቸው። ህይወቱ ደግሞ ለዘላለም ማይነቀል ማይንቀሳቀስ የእግዚአብሔር ህይወት ነው። በዙፋኑ ጸንቶ የሚኖረው ነው ቅዱሱ የእግዚአብሔር ቃል። ዓለማት የተመሰረቱበት፣ ዓለማት በቃሉ ነው የሰራቸው ይላል። ያ የእግዚአብሔር ቃል እውቀት በልባችን ላይ ልንሞላው ይገባል። ስለዚህ የምንናገረው ነገር ከየት የወጣ ነው የሚሆነው? ከእግዚአብሔር ቃል እውቀት የሚወጣ ይሆናል። ስለዚህ የተገራ አንደበት፣ የተገራ የተሳለ የአእምሮ ልክ በህይወታችን ላይ እንዲኖር ቅዱሱን የእግዚአብሔርን ቃል ማጥናት በጣም ብልህነት ያለው እንደሆነና በዚህ ዘመን ላይ የታደሉ ሰዎች ማለት የእግዚአብሔርን ቃል እውቀት በልባቸው ያኖሩ እንደሆኑ ማሳወቅ ያስፈልጋል የሚለውን የእግዚአብሔር ቃል ላይ ያለውን ነገር መሰረት አድርገን ቤተሰቦች በደንብ እንዲያጸኑበት የሚያስችል ሌላኛውን እይታ ላካፍላቸው ብዬ ነው። ሄሎ ቤተሰባችን፣ ወዬ ቃሉን ያሰማለን። እሺ አባቴ። አሜን አሜን አሜን። ብርክ በይልኝ እህት አለሜ፣ ኖርልኝ። አሜን። እንኳን አንተ ያወራከው እኛ ለሰማነው እንኳን በጣም ብዙ ፈተና አለ። ትክክል። ዓለም ላይ ስትሆን መንፈሳዊነት ከባድ ነው። ገብቶካል አይደለ? ትክክል ነው። ተረድተኸኛል። ትክክል ነው። ገብቶካል አይደለም? ተረድተኸኛል። አይ ነው ጎበዝ። በጣም ብዙ የሚፈትንክ ነገር አለ። ልክ ነው። ትክክል። እና እኔ እንደውም ሳምንት ካወራሁክ በኋላ በጣም የፈተነኝም ነገር አለ። እንደ ጸለይክም ደግሞ በጣም አምናለሁ። ትክክል። በጣም ጸልያለሁ። ገብቶካል አይደለ? ለምን እንደሆነ ታውቃለህ? ማን ገብቶ እንደሚያወራ አታውቅም። ያ ድንገት ነው ገብተን የምናወራው። ያ ደግሞ በእግዚአብሔር ስለምታምን ነው። አውቃለሁ። ትክክል ነው። በጣም ትክክል ነው። ጥበቃውም የሱ አይደለ? ጥበቃው። አዎ። ከዛ ሾለክ ያልን ቀን እንግዲህ ምን ያህል አዳልጦን ገደል እንደምንገባ ስለምናውቅ እንደኔ አይነት ሰው ደግሞ አይቀልድም በዚህ። ምክንያቱም አንዴ ሳትብል ማን ሊበቀለኝ እንደሚችል ስለማውቅ ሁል ጊዜ በእግዚአብሔር ጥበቃ ውስጥ ነው የምንኖረው። እግዚአብሔር አዎ እሱን ነው የምልህና እግዚአብሔር ሁሌም ካንተ ጋር ይሁን። አሜን። ቤዚዬ ያው የዓለም ቤዛ አለ፣ የምድር ቤዛም ደግሞ ያድርግሽ። አሜን አሜን። ተባረኪ እህታችን፣ በጣም እንወድሻለን። እሺ እወዳለሁ። በጣም ነው የምወድሽ። ጥበቃ አሁንም ካንተ ጋር ይሁን። አሜን አሜን አሜን። እህትዬ በጣም ነው የምወድህ። እሺ በጣም ነው የማከብርህ። በምክንያት ነው የማደምጠው። እግዚአብሔር ምክንያት አለው። ይህን ጆሮ ይህን ነገር የሰጠኝ አምላክ ለዚህ ደግሞ በእውነት ነው የምልህ ተደብቄ የማዳምጥበት ቦታ ነው ያለው። የሆነ ጊዜ ደግሞ ከፍ አድርጌ በማይክ በስፒከር የማዳምጥበት ቦታ ይኖራል እና በጣም ነው የምወድህ። በጣም አከብርሻለሁ። እግዚአብሔር በጥበቃው የያዝሽ። አዎ በደንብ እናወራለን። አውርተከዋል ሁሉን ነገር። እኔ እንደውም ደግሜ ያልነግርክም ነው እንጂ የሚገርምህ ጸሎት እንትን ቤተሰቦች። አዎ አዎ። እሺ እሺ ቀጥይሽ። ሰዓት ያስኩት ትንሽ ቤተሰቦች እንትን እንዳይሉ ነው። በጣም ነው ደስ የሚለኝ። እግዚአብሔር ያለ ቀን በደንብ የምናወራበት ጊዜ ይኖራል። እህት አለሜ ተባረኪልኝ። መጨረሻ ላይ አንድ ነገር ልንገርህ። ያው መጽሐፍ ራሴ ላይ አድርጋለሁ። የማነባቸው ግን 3ቱን ነው። ሌላ ቀን ትጠይቀኛለህ። እሺ 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 እሺ። ተባረኪ። እግዚአብሔር ከአንቺ ጋር ይሁን። እንደምትጸልይው ብለህ ትጠይቀኝ እፈልጋለሁ። ከራስ ነው የሚጀመረው ሁሉ ነገርና በጣም ነው የምወድህ። እግዚአብሔር ያክብርልኝ። በጣም 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 ደስ ብሎኛል እህት አለሜ። ክፉ አይንካሽ። እግዚአብሔር በክንዱ ይደግፍሽ። መልካም ጊዜ ይሁንልሽ። አሜን አሜን አሜን። እሺ ሌላ ቤተሰብ እንስማ። ሄሎ ቤተሰባችን። ቢልብዬ እንዴት ዋልክኝ አባት? እንዴት አለ ወንድም አለሜ? እግዚአብሔር ይመስገን። እድሜና ጤና ይስጠኝ ጌታ። አሜን አሜን አሜን። ላንተም አሌሆስ ያሰማልን። አሜን። እግዚአብሔር አምላክ ፍጻሜን ያሳምርልን። አሜን አሜን። መጨረሻን ያሳምርልና አይዞህ በርታልን። የኔ ጀግና ይቀጥላል። በጣም ብዙ ሰዎች እየጠገንክ ነው። እኔ እየሰማሁ ነው በእውነት። እሰይ 4 ዓመት ሆኖኛል። እየሰማሁ ነው። በደንብ ነው የምሰማው እና እንቅልፍ የሚወስድ ቃል ነው። ሰዎችን የሚያረጋጋ ቃል ነው። ከምንም በላይ
እና አንደበትህን አቀይርብህ፣ ቃል ሕይወት ያሰማልህ፣ እድሜና ጤና ይስጥህ። አሜን ወንድምዬ ተባረክ። የሰው ፍቅር የሰው ይስጥህ። መድኃኒዓለም ጥላ ከለላ ይሁን። አሜን አሜን። ከክፉ ሰዎች ካሸለጡት እግዚአብሔር ይጠብቅህ አባት። አሜን በጣም የምንወድህ አሜን በርታልኝ ጌታ። አሜን። ጊዮርጊስ ከካራ በጣም አድማጭ ኃይለ ጊዮርጊስ ባጉቼ ልጆች ላመጣ ሄጄ ትንሽ አሁን የመጨረሻው አመለጠ እንጂ ይገርማል። ሁሌ አድማጭ ነኝ አባቴ። ተባረክ ኃይልዬ። እግዚአብሔር አብሮ ይሁን። ልጆችን ቤተሰብን ይጠብቅልህ፣ አንተንም ከክፉ ይሰውርህ። መልካም ጊዜ ይሁንልህ። ኢትዮጵያ አምላክ አሜን ወንድምዬ። ዋው ሌላ ቤተሰብ እንስማ። ሄሎ ቤተሰባችን። ሄሎ ሄሎ ወየ ቤተሰቤ። ጤና ይስጥልን አብዬ። ጤና ይስጥልኝ ወንድም አለም። እሺ እኔ ጌታ የቀድሞ ሰራዊት የተሳነ አካል ጉዳተኛ ነኝ አብዬ። የኔ ጀግና ልበ ብርሃን በለው። እሺ አብዬ እግዚአብሔር አምላክ ካንተ ጋር ይሁን ጌታዬ። እውነት ምንም ቃላቶች ያጥሩኛል። ለእኔ ምሁር አገር አዳኝ ለህዝብ የኖርክ ምን ትኖር ነህ አብዬ። እግዚአብሔር ያክብርልኝ በጣም። አዎ ጌታዬ ክፉ አይንካችሁ እናቴ፣ እድሜና ጤና በብዛት አብዝቶ ይስጣችሁ። ምንም የምለው ነገር የለም የኔ ጀግና። እግዚአብሔር ደግሞ የወታደርን ስራ እግዚአብሔር በጣም የሚወደው ሀገር ጥበቃ ማለት ጥበቃ ፕሮቴክሽን የእግዚአብሔር ባህሪ ነውና ለዚህ ነው የጠበቀ በጤና ያኖረህ፣ ክፉ አይንካህ። ደግሞም ልበ ብርሃን እግዚአብሔርን የሚያዩ ናቸው እና በጣም ደስ ብሎኛል። ወድሃለሁ፣ በጣም አከብረሃለሁ። መልካም ጊዜ ይሁንልህ። እሺ ጌታ፣ እሺ መልካም ጊዜ እናቴ፣ ደህና ሁኑልኝ። አሜን። አጥር ብሎ አንድ ቤተሰብ ሄሎ ቤተሰባችን። ሄሎ አቤት አቤት፣ ሰላም ናችሁ? ጤና ይስጥልን ቤተሰቤ። በጣም ነው የእናንተ ፕሮግራም አዳምጠው። እሰይ በእናንተ ላይ ብዙ ነው እምነት ያለኝ። ሁለተኛ ደግሞ በእናንተ በምጸልዩት የተጨነቀ ጭንቅላቴ ራሱ በጣም ድኖልኛል። እግዚአብሔር ይባርካችሁ ለዚህ ሀገር። አሜን። በጣም ጥሩ ትምህርትና ተስፋ ለቆረጠ ተስፋ ነህና ወንድሜ በጣም ወድሃለሁ። በጣም ነው ማከብርህ፣ በጣም ነው መወድህ። ፍጹም የሆነው የእግዚአብሔር ሰላም ደግሞ ለዘላለም ባንተ አእምሮና ሕሊና ውስጥ ይቆይ ይኖር። እሺ በጣም ተባረክ። ክፉ አይንካ ወንድምዬ። መልካም ጊዜ ይሁንልህ።